ጤና ይስጥልን እንደምንላችኋል 7 ሰዓት ነው አሁን የዛሬ ሐሙስ ቀን 4 ማዕዘን ዜናችን ከኢትዮጵያ ቴሌቪዥን እናው ጀመረን አበይት ነጥቦችን እናስቀድማለን የአሸንድዬ በዓል የፍቅር የነጻነትና የአንድነት መገለጫነቱ ከአገር አልፎ ለዓለም ምሳሌ የሚሆን በዓል መሆኑ ተገለጸ በኢትዮጵያም ግብርና ውስጥ እንደ ችግር ከሚነሱት አንዱ በአሲዳማ አፈር መጠቃቱ ይነሳል በዓለም አቀፍ ጉዳይ ከምንመለከታቸው ከራስ ጥቅም ይልቅ ለሀገር ለመስራት በድጋሚ ያላቸውን ቁርጠኝነት ያረጋገጡት የኬንያ አንጋፋ ፖለቲከኞች በቀጣይ ተባብረው የሚሰሩባቸውን አቅጣጫዎች ለመንደፍ በየጊዜው ውይይት ለማድረግ ተስማሙ ሰለሞን ኃይለ ኢየሱስ ነኝ አባችን ቆዩ በቅድሚያም 693 የህግ ታራሚዎች በይቅርታና በምህረት መለቀቃቸውን የፌደራል ማረሚያ ቤቶች አስተዳደር አስታወቀም በህገ መንግስታዊ ስርዓቱ ላይ የሚደረግ ወንጀል የጦር መሳሪያን ይዞ ለእርስ በርስ ጦርነት ማነሳሳት በሀገር ክደት በስለላ ወንጀልና በሌሎችም መሰል ወንጀሎች ተከሰው በቀጠሮ እንደዚሁም የተፈረደባቸው 209 ታራሚዎች ከእስር እንዲለቀቁ ተደርጓል በተጨማሪም በማረሚያ ቤት ቆይታቸው ባሳዩት መልካም ስነ ምግባር በተለያዩ ወንጀሎች ተከሰው በማረሚያ ቤት ለነበሩ 484 የህግ ታራሚዎች ይቅርታ በማድረግ ከማረሚያ ቤት እንዲወጡም ተደርጓል በአጠቃላይ 693 የህግ ታራሚዎች በምህረትና በይቅርታ ከማረሚያ ቤት እንዲወጡም መደረጉን የፌደራል ማረሚያ ቤቶች አስተዳደር አስታውቋል ለታራሚዎቹም የተደረገው ምህረትና ይቅርታ የምህረት አዋጁ ከጸደቀ በኋላ ለመጀመሪያ ጊዜ የተደረገ ነውም ተብሏል ህብረተሰቡም ከእስር የተለቀቁትን ታራሚዎች ወደ ማህበረሰቡ ተቀላቅለው መኖር እንዲችሉ ድጋፍ ማድረግ እንደሚገባውና ታራሚዎችም ቢሆን በማረሚያ ቤት ቆይታቸው ያሳዩትን መልካም ስነ ምግባር ወደ ህብረተሰቡ ሲቀላቀሉ ሊያሳዩት እንደሚገባም ተገልጿል ዘገባው የፌደራል ማረሚያ ቤቶች አስተዳደር የህዝብ ግንኙነት ነው የአሸንድዬ በዓል የፍቅር የነጻነትና የአንድነት መገለጫነቱ ከሀገር አልፎ ለዓለም ምሳሌ የሚሆን በዓል መሆኑ ተገለጸ በላሊበላ ከተማ አሸንድዬ ለሰላም ለአንድነትና ለፍቅር መደመር በሚል መሪ ሐሳብ እየተከበረ ነው ያሸንድዬን በዓል በተመለከተ ከስፍራ የምትገኘው ሪፖርተራችን እንዳገኘናት በቀጥታ ጋብዘን ማብራሪያዎችን የምንጠይቅ ይሆናል ወደ ሌላኛው ዜና አልፋለሁ የሶለል በዓል በራያ ቆቦም በድምቀት እየተከበረ ነው የሚገኘው በዓሉ የሴቶች የነጻነት ቀን ተደርጎ ከመወሰዱ ጋር ተያይዞ ልጃገረዶች ለበዓሉ የተለያዩ ዝግጅቶችን እያደረጉ ነው የሚገኙት ከስፍራ የምትገኘው ሪፖርተራችን መቅደስ ለአሁን ተጨማሪ ዘገባ ልካልናለች እሱን ተከታትለን እንመለሳለን ባህልና በዓል የተሳሰሩበትን በበርካታ ባህላዊ ክዋኔዎች በሚደምቀው የሶለል በዓል ላይ ለመታደም ራያ ቆቦ ላይ ተገኝተናል እንግዲህ በዚህ ስፍራ በዓሉ በተለይም የሴቶች የነጻነት ቀን እንደሆነ ከጥንት ጀምሮ ይነገርለታል አሁንም ቢሆን ሴቶች እምነታቸውን አስተሳሰባቸውን ፍልስፍናቸውን የሚያጸድቁበት በዓል እንደሆነ ይታሰባል በዚህ ስፍራ ላይ የሶለል በዓልን ለማክበር በርካታ ሴቶችና ልጃገረዶች ከቆቦ ከተማ ላይ ብቻ ሳይሆን ከቆቦ ዙሪያ ከሚገኙ ወረዳዎች ላይ ለመሳተፍ ቆቦ ከተማ ላይ ተገኝተዋል እንግዲህ በተለይም በሰሜኑ የሀገራችን ክፍል በትግራይ አሸንዳ በላስታ ላሊበላ አሸንድዬ እንዲሁም በዋግኽምራ ሰቆጣ ደግሞ ሻደይ በድምቀት ይከበራል በዚህ በራያ ቆቦ ደግሞ ሶለል በየዓመቱ ከነሐሴ 16 ጀምሮ በድምቀት ይከበራል ማለት ነው እነዚህ ልጃገረዶች ባህላቸውን ከትውልድ ትውልድ ለማሻገር እንዲሁም ጠብቆ ለማቆየት የራሳቸውን ኃላፊነት እንዲህ እየተወጡ ይገኛሉ ለኢትዮጵያ ቴሌቪዥን ዘገባ መቅደስ ጥላሁን ራያ ቆቦ አራት ማዕዘን ዜናችን ከኢቲቪ በቀጥታ እየተከታተላችሁ ትገኛላችሁ በደቡብ ክልል በበጋ ወቅት የተሰራው የተፈጥሮ ሀብት ጥበቃ ስራ ለመኸር ግብርና ከፍተኛ አስተዋጽኦ ማበርከቱን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታወቀ በዘንድሮ ዓመት በክልሉ ከ400,000 ሄክታር በላይ መሬት የተፈጥሮ ሀብት ጥበቃ ስራ የተሰራበት ሲሆን ከ855 ሚሊዮን በላይ ችግኝ ተከላ እንደተደረገበትም ተገልጿል ኬኔዲ አባተን ዝርዝር አለው
በከምባታ ጠምባሮ ዞን ሃንጋጫ ወረዳ የገርባ ፋንዲዴ ቀበሌ አርሶ አደሮች በመኸር የሚያለሙትን የስንዴ ሰብል በመንከባከብ ላይ ናቸው። አርሶ አደሮቹ አስቀድሞ የሰሩት የተፈጥሮ ሀብት ጥበቃና የተፋሰስ ልማት ስራ በአብዛኛው ተዳፋታማ የሆነው የእርሻ መሬታቸው በክረምቱ የዝናብ ጎርፍ እንዳይጠቃ ረድቷቸዋል። ከአካባቢው አርሶ አደሮች አንዱ የሆኑት አርሶ አደር አዲስ የደቦጭ ለዚህ ምስክር ናቸው። ይርከን ከተቆረጣ በኋላ የመጀመሪያ ጎርፍ ይገባ ነበር። አሁን አይገባም። ያ ጥሩ ሁኔታ ነው ያለው። ያ ዲሾ ሳርም ተክለናል። ያ ሁሉ ካልክለዋል። አሁን ጎርፍም አይገባም። ጥሩ ነው። ደግሞ ሁለተኛ ደግሞ ለሳርም ለመኞ ለከብቶች መኞም ይረዳ ነው። የቀበሌው የሰብል ልማት ባለሙያ ወጣት ገዛኸኝ ገብረ ማርያም እንደሚለው በአሁን ወቅት ሙሉ በሙሉ በሚባል ደረጃ በቀበሌው የተፋሰስ ልማት ስራ ተከናውኗል። እያንዳንዱ አርሶ አደር ባለችው ማሳ ላይ ያፈርና ውሃ ጥበቃ እያንዳንዷ ማሳ ተሰርታለች። እንደ ቀበሌው 100% ተሰርቶ አልቋል። ዙሪያውን አጠቃላይ የማሳ አላት ትሬንቾች የተሰሩበት ነው። ከላይ የመጣው ደለል አጠቃላይ እዚች አካባቢ እየተኛ ነበር። ይሄ ለጥ ያለን ቦታ ከመሆኑ የተነሳ አሁን ግን የዛ አይነት ችግር የለበትም። ማሳው በጥሩ ሁኔታ አርሶ አደሩ እስከ መጨረሻ እስከ ዳር ድረስ ማረስ ይችላል። እንደ ገርባ ፋንዲዴ ቀበሌ ሁሉ አብዛኛው የከምባታ ጠምባሮ ዞን መሬት ወጣ ገባ መሆኑን የሚገልጹት የዞኑ ምክትል ዋና አስተዳዳሪና የእርሻና ተፈጥሮ ሀብት መምሪያ ኃላፊው አቶ ተመስገን ጎዴቦ አብዛኛው የዞኑ ክፍል የተፈጥሮ ሀብት ጥበቃ ስራ እንደተሰራለትና ይህ ስራ የአርሶ አደሩን ተጠቃሚነት በሚያሳድግ መልኩ እንደሚቀጥል ይናገራሉ። ተፋሰስ ልማት ጋር ተያይዞ ባለፉት አመታት ከጀመርን ወዲህ የተሻለ አርሶ አደሩ ጋር ምርታማነት ጨምሯል። የኔ አርሶ አደሩ በተጨባጭ የሚያነሳቸው ነገሮች አሉ። እንደ ዞን ካጠቃላይ ካለው ተፋሰስ ልማት ሙሉ በሙሉ ያጠናቀቁ ቀበሌያት አሉ። ሙሉ በሙሉ አጠቃላይ 72 ቀበሌ የአፈርና ጥበቃ ጨርሷል። እንደ ዞን 36 ቀበሌ የባዮሎጂካል ስራንም ጨምሮ ያጠናቀቁ ቀበሌያት አሉ። ሶስተኛው ነገር ከእንስሳት ንክኪ ነፃ ያረጉ 62 ቀበሌ አለ። አፈር መጠበቁ እንደተጠበቀ በተለይ መኖ በስትራክቸሮች ላይ የተከለው መኖ ገቢ አለ። ቢያንስ አንዷን እርከን በ50 ሜትር ያለችውን አርሶ አደሩ በጋለ ስንት ነው ይሸጣል? 300 እስከ 400 ብር ይሸጣል አንድ እርከን ላይ። ከዚህ ጋር ያያይዘን ተፋሰስ ልማት ስራውን ከፍራፍሬ ጋር የማቀናጀት ስራ አንዱ የጀመረናል። በዘንድሮ ዓመት በደቡብ ክልል ደረጃ ከ400,000 ሄክታር በላይ መሬት የተፈጥሮ ሀብት ጥበቃ ስራ የተከናወነበት ሲሆን ከ855 ሚሊዮን በላይ ችግኝ ተከላ መካሄዱን የገለጹት የክልሉ እርሻና ተፈጥሮ ሀብት ልማት ምክትል ኃላፊ አቶ መለሰመና ይሄም ለመኸር ስራው ከፍተኛ እገዛ አድርጓል ብለዋል። በዘንድሮ ዓመት በበጋው ጊዜ ላይ የስነ አካላዊ ስራ በንቅናቄ ለመስራት ሞክረናል። በዚህ ተግባር ውስጥ ወደ 411,000 ሄክታር በላይ የስነ አካላዊ ስራ ለመስራት ሞክረናል። በዚህ ተግባር ውስጥ ከ4.2 ሚሊዮን በላይ ህዝብ የተሳተፈበት ሁኔታ ነው ያለው። ይሄ ስራ ወደ ገንዘብ ሲቀየር ከ4.6 ቢሊዮን ብር በላይ የወጣበት ስራ ነው። የአፈር ለምነትን ሊያሻሽሉ የሚችሉ እርጥበት ሊያቆዩ የሚችሉ ጥላል ሊሆኑ የሚችሉ የእንስሳት መኖም ችግኞችን ነው የምናዘጋጀውና በአሁኑ ጊዜ ከ1 ቢሊዮን በላይ ችግኝ አዘጋጅተናል። ከዚህ ውስጥ ደግሞ ወደ 855.5 ሚሊዮን ችግኝ ተከላ አካሂደናል። ይሄ ከማሳ ሽፋን አንፃር ሲታይ ወደ 342,000 ሄክታር ነው የሚሸፍነው። ህብረተሰቡ የተተከሉ ችግኞችን በመንከባከብ የተፈጥሮ ሀብት ጥበቃ ስራውን እንዲቀጥልም ጥሪ ቀርቧል። ለኢቲቪ ዘገባ ኬኔዲ አባተ ሐዋሳ። በኢትዮጵያ ግብርና ውስጥ እንደ ችግር ከሚነሱት አንዱ በአሲዳማ አፈር መጠቃት ይነሳል። ይህ ችግር ታዲያ ምርታማነትን እስከ 80% ድረስ ይቀንሳል ይላሉ መረጃዎችም። በተለያዩ ቦታዎች ይህንን ችግር ለመከላከል ኖራ በመፍትሄነት ጥቅም ላይ ሲውል ይስተዋላል። በአሁኑ ወቅት ያለውን የኖራ አቅርቦትና የሚያስፈልገውን የኖራ መጠን ግን የሚመጣጠን ስላለመሆኑም ይነሳል። ሰመረ ምሩጽ በዚህ ጉዳይ ላይ ያጠናቀረው ዘገባ አለ። ከአምቦ ከተማ አለፍ ብሎ የሚገኘው ይህ አካባቢ ዝናብን በከፍተኛ መጠን የሚያስተናግድ ቦታውም ቀዝቀዝ ያለ አየር ያለበት አካባቢ ነው። በአካባቢው ያሉ የእርሻ ቦታዎችም ለአይን የሚስቡ ቢሆኑም ከነዚህ ቦታዎች ምርትን ማግኘት ግን ቀላል አይደለም። በቦታው ያለው አፈር ከፍተኛ የአሲድ ይዘት ያለበት አካባቢ ነው። በእነዚህ ቦታዎች ላይ ባለ ግብርና ከ1 ሄክታር የሚገኘው ምርትም ከ5 እና 6 ኩንታል አይበልጥም ብለውናል በአካባቢው ያሉ አርሶ አደሮች። ጨሊያ ተብላ በምትታወቀው ወረዳ አርሶ አደር የሆኑት ቶሎሳ ጨመዳ ሁሌም ወቅቱን ጠብቀው
የግብርና ስራቸውን ያከናውናሉ። በቦታው አሲዳማነት ምክንያት ግን የግብርና ስራቸው ድካሙ ብዙ ውጤቱ ግን ከቁጥር የማይገባ ነው ይላሉ። አካዳማነት ተወርገነተ ለፍተምኩን ዋንባዬ በዚህ መሬት ላይ እናርሳለን ግን የልፋታችንን ያህል አናገኝም። ለኛ ድካም ነው ትርፉ። ከዚህ በፊት ፍግ እየተጠቀምን ምርት ለማግኘት እንሞክር ነበር። እሱም ቢሆን ግን ያን ያህል እየተጠቀመን አይደለም። የመሬቱን አሲዳማነት እንዲቀንስ በሚል ኖራ ይቀርብልናል። ከዚያ በኋላ የምናገኘው የተሻለ ነው ግን የሚሰጠን ኖራ መጠኑ በጣም ትንሽ ነው። በወረዳው ካሉ 16 ቀበሌዎች 8ቱ በአሲዳማ አፈር የተጠቁ ናቸው። በእነዚህ አሲዳማ ይዘት ባላቸው መሬቶች ላይ አርሶ አደሮቹ 20 እና 30 ኩንታል ምርት ለማግኘት በሄክታር እስከ 100 ኩንታል ድረስ ኖራን መጠቀም ይገድላቸዋል። አርሶ አደሮቹ ግን ይህን በበቂ ሁኔታ ያገኙ አይደለም የዚህን ያህል ግማሹን እንኳን አያገኙትም። ስለዚህ አብዛኛውን ቦታዎችን ያለ ኖራ ለመዝራት ይገደዳሉ ማለት ነው። ታዲያ እነዚህ ያለ ኖራ የተዘሩ ቦታዎች ላይ አርሶ አደሮቹ ማግኘት ከሚገባቸው ምርት 20% እንኳን እንዲያገኙ ያስችላቸው። አርሶ አደሮቹ በሄክታር እስከ 15 ኩንታል ኖራ ድረስ ከክፍያ ነፃ ያገኛሉ። የኖራ እጥረቱ ለቦታው ተስማሚ የሆኑ ዘሮች መታጣት ጋር ተዳምሮ የአካባቢውን ግብርና ከባድ አድርጎታል ይላል የወረዳው የግብርና ባለሙያ ታደለ ኢቢሳ። እንደ መሬቱ ላይ ያያል አስፈላጊነቱ ኖራ ማለት ግን አቅርቦቱ ላይ የፈለገውን መሬቱ ሊያገኝ የሚችለውን አላገኘም። አቅርቦቱ ላይ ችግር አለ ማለት ነው። ለዚህ እኮ ነው አማራጭ ሁሉም መሬት ደግሞ በፊግ ወይ በኮምፖስት ማዳረስ አይቻልም። ወሳኙ ግን ኖራው በጊዜው ቀርቦ ለጥቅም ላይ እንዲውል ማድረግ ነው። እዛ ላይ ደግሞ ቀርቦቱ ላይ ችግር አለ። ምርት ዘሮች አይገኙም በቃ የለም። ምርት ዘር ለዚህ የሚሆኑ ለአካባቢ የሚሆን ገብስ ስንዴ ማለት ነው። ባቀላተር በየጊዜው አይቀርቡም። ደግሞ ዘንድሮ ምንም አልቀረበም። ለህዝቡ የዱሮ ነው በቃ የዱሮ የሎካል ሲዶችን ቫራይቲዎችን እየተጠቀመ ነው። እሱ ራሱ ምን አለው ኢፌክት አለው። ዘሩ ነገደለ ማዘር ዶርማንት ሲዶች ብቻ የሆነ ነው ማለት ነው። ይህ በጉደር ከተማ የሚገኘው የኖራ ፋብሪካ በአመት ከ30,000 ኩንታል በላይ ኖራን ያመርታል። ፋብሪካው በኦሮሚያ ክልል አሲዳማ አፈር ላላቸው አካባቢዎችም የማዳረስ ኃላፊነትም አለበት። አመታዊ ምርቱ ግን ከፍላጎቱ ጋር የሚመጣጠን አይደለም። የሚመረተው ምርትና ያለው ፍላጎት ሊመጣጠን አይችልም። አሁን ባለው በዚህ በውስን ማሽኖች ምክንያቱም የተጠቃው በአሲዳማ አፈር የተጠቃው ምርት በጣም ከፍተኛ ነው። ዚጋኛ የምናመርተው እንዳልኩ እስከ 30,000 ኩንታል 50,000 53,000 ኩንታል ሲሆን የሚፈለገው በጣም ከዚህ 4-5 እጥፍ ይሆናል በአካባቢያችን ዙሪያ ብቻ ብናይ ማለት ነው። ስለዚህ ይህንን ማዳረስ በዚህ ባለን አቅም ትንሽ አስቸጋሪ ነው ብዬ ነው። በሀገር አቀፍ ደረጃ አሲዳማ አፈር ባለመታከሙ ምክንያት ጉዳቱ በገንዘብ ሲተመን ወደ 10 ቢሊዮን ብር የሚጠጋ ኪሳራ አለው። ይህ መጠኑ ከፍ ያለ ገንዘብ ከጥፋት እንዲድን ከምንም በላይ ግን በመሬቱ ላይ ኑሯቸውን የመሰረቱ አርሶ አደሮች በልቶ ከማደር ሐሳብ እንዲላቀቁ የድካማቸውን ያህልም ውጤትን እንዲያገኙ ግብርናው ፈጠን ያሉ መፍትሄዎችን ይጠብቃል። በዚህ ጉዳይ ላይ ተጨማሪ ምላሽና ማብራሪያ እንዲሰጡን ዶክተር ካባው ጌሳም በግብርናና እንስሳት ሀብት ልማት ሚኒስቴር የተፈጥሮ ሀብት ዘርፍ ሚኒስትር ዴታ እዚህ ስቱዲዮ ነው የሚገኙት። ከሳቸው ጋር ትንሽ ቆይታ አደርጋለሁ። ዶክተር ስለ ጊዜው እናመሰግናለን። እናመሰግናለን። እንግዲህ ተከታታይ ሁለቱ ዜናዎች ላይ ለመረዳት እንደተቻለው አንደኛው ያው ከችግኝ ተከላ ጋር ተያይዞ ሁለተኛው የአሲዳማ አፈርን ለምነት ጋር ምን ያክል እክል እየፈጠረ እንዳለ በሁለቱ ዜናዎች ተካትለናልና እንደ መፍትሄ የሚጠቀሱት በኖራ መጠቀም እና እንደው ለቦታው ተስማሚ የሆኑ ዘሮች አለመኖር እንደሆነ ነው የተነሳው እና ሚኒስቴር መስሪያ ቤቱ እንደው ለዚህ ችግር ያስቀመጠው መፍትሄ ምንድነው ከሚለውን ጀምር። በጣም ጥሩ። በመጀመሪያ ደረጃ እኔም አመሰግናለሁ እናንተም ይሄን አጀንዳ አድርጋችሁ ስለቀረባችሁን። እንደተባለው እንግዲህ የመጀመሪያው እንዳለ ተፈጥሮ ሀብት ጥበቃ ውሃውንም አፈሩንም ስንጠብቅ ምን ያክል ለውጥ ማምጣት እንደሚቻል ከገበሬዎችም ሰምተናል፣ ከባለሙያዎችም እየሰማን ነው። እሱን አጠናክሮ መቀጠልና በተለይ ደግሞ ችግኝ ተከላዎቹ ላይ በየወቅቱ ችግኞቹን መትከል ብቻ ሳይሆንም ደግሞ እንክብካቤ ማድረግና ጽድቀቱን እውን እንዲሆን ማድረግ ላይ ያው አቅደን ከክልሎች ጋርም ያመቱንም ስራችን ስንገመገምም አንድ የተስማማንበት ነገር አለ። መትከል ብቻ ሳይሆን መጽደቁን ማረጋገጥ። ወደ ሱኛው እንመጣለን። ምናልባት ሁለተኛ ጥያቄ አድርጌ ስለያስኩት ወደ መጀመሪያው ጥያቄ። እሺ የዚህ አሲዳማ አፈር ማለት እንግዲህ እንደሚታወቀው እንደ ሀገር ስናየው ወደ ለከምታረሰው መሬት ወደ 43 ሚሊዮን ፐርሰንት የሚሆነው በአሲድ እንደተጠቃ ደረጃቸው ሊለያይ ይችላል እንጂ ተጠቅቷል። ይሄ ሲሆን ደግሞ በተጠቁት ደረጃ ምርታማነታቸው በጣም ይቀንሳል።
እንደውም እስከ 80% ተባለ እንጂ እስከ 100% ሁሉ ዜሮ ማምረት በማይቻል ደረጃ ሁሉ ያደርሳል። አሲዲቲው በጨመረ ቁጥር ማለት ነው። ኢቨን እህል ብቻ ሳይሆን ለከብት የሚሆን መኖ ራሱ መብቀል እስከሚያቅተው ድረስ የሚያደርሰው አለ ሲቨሪቲ በጨመረ ቁጥር። ይሄ እንግዲህ አንዱ እንደ በዓለምም ደረጃ የሚታየው ትልቁ አማራጭ የሚሆነው ኖራ መጠቀም ነው። ነገር ግን በሀገራችን አንዱ ትልቁ ችግር ሆኖ ይሄለው ደግሞ አሲዱ ያለበትና ኖራው ያለበት ደግሞ አንድ ቦታም አይደለም። ሁለተኛ እስካሁን እንትኑ ብዙም የታወቀ ስላልሆነ ይሄን አምርቶ የሚያቀርብ ነገርን በብዛት አልተሰራም። አሁን በኦሮሚያ ውስጥ ቅድም ሲታይ የነበረው ወደ 3 ወፍጮዎች እየሰሩ ነው። ግን ለወፍጮዎቹ የሚቀርበው በሰው ኃይል ነው። አሁን ይሄንን የግብርና ኢንቨስትመንት ላይ ትኩረት አድርገን ሰርተን ምርታማነቱን ብንጨምርና ብዙ ማሳ ለማዳረስ ብንችል የሚል አንድ አቅጣጫ አለ። ሁለተኛ አማራ ላይ ሁለት ነው የተተከለው። አንዱ ደጀን ላይ ነው ያለው፣ አንዱ ደግሞ በዚህ በሰሜን ሸዋ ያለው መብራት ስላላገኘ ብቻ እንደውም እየሰራም አይደለም። ስለዚህ መብራትም አንዱ ወሳኝነት አለው ነው። ሌላኛው ተንቀሳቃሽ ወፍጮዎችን ብናገኝ ደግሞ አትሊስት ኖራው ባለበት አካባቢ ሄደን አምርተን መጨመር ነው። ስለዚህ ያለው አማራጭ አንድ ትላልቅ ወፍጮዎችን ማስገባት፣ ሁለተኛ ደግሞ አሁን ያሉት ወፍጮዎችም በሙሉ አቅማቸው እንዲያመርቱና በቀን ብቻ የሚያመርቱትን ትተው ሲፈልግ ደግሞ በሺፍት ገብተው አምርተው ምርቱን በመጨመር ይሄ ቢያንስ በትንሹ ተጠቀም የምንለው ማሳ በሄክታር 20 ኩንታል ይፈልጋል። ሌላ ደግሞ እንደተባለው እስከ 80-100 የሚሄድ አለ እንደ ጉዳቱ መጠን ማለት ነው። ይሄ እንግዲህ በአንድ ማሳ ላይ በአንድ ሄክታር ላይ ይሄን ያክል ኖራው ቢገኝ እንኳን ትራንስፖርቱ ያን ያክል ውድ ነው። እንደዛም ሆኖ ግን የግድ ሁለት ነገር ባላንስ አድርገን እንሄድ ብለን ተነስተናል። አሁን አንዱ ምንድነው ይሄንን ባናርስ የሚደርስብን ጉዳት፣ ወደ ምርት ብንቀይር የሚወጣው ወጪ አንድ ጊዜ ከተጨመረ ደግሞ ለ3 4 5 ዓመት ስለሚያገለግል ከዛ የምናገኘው ቤኔፊት ባላንስ አድርገን የተሻለ የሚሆነው ኖራውን በምንም መልኩ ማቅረብ አለብን የሚል ነው። እዛ ላይ ደግሞ የገበሬው የመግዛት አቅም ይጨምራል። አሁን ከመንግስት ብቻ ብንለው ትልቅ ብር ነው። አሁን ከ3 ሚሊዮን ሄክታር በላይ ነው የሚሆነው። ይሄ ሁሉንም ክልል እናዳርሳለን ብንል በ30 እንኳን በአቨሬጅ አውጥተን ስናይ ወደ ከ22 ቢሊዮን ብር በላይ እንደዚህ አይነት ነገር ይጠይቃል። ነገር ግን 22 ቢሊዮን ኢኒሻል ኢንቨስትመንት ላይ ብናወጣ ወደ መጨረሻው የምናገኘው ምርት በ3 እና 4 5 ዓመት ስናይ ደግሞ ከዚህ 2-3 እጥፍ ሆነ ደግሞ እናገኛለን። አንደኛው እንዳትልስ ገበሬው ከማሳው በልቶ ማደር ይችላል፣ ለገበያው ማቅረብ ይችላል፣ እንደ ሀገር የምናገኘው ኢኮኖሚ አለ። ስለዚህ በዚህ ላይ ኢንቨስትመንት ይጠይቃል ነው። ሁለተኛ እያሰብን ያለነው ለዚህ የሚስማሙ የአትክልትም የፍራፍሬም ካሉም ደግሞ እነሱንም አስገብቶ ምናልባት አካባቢውን በዛ ደግሞ ገበያ ፈጥሮ ሊያመርቱ ለተጠቀሙ የሚችሉበት መንገድ ነው። ሶስተኛ የከብት መኖም ካለ ይሄን የሚቋቋም ካለ እነሱንም ማስገብቶ ከብት በማርባትም በማወፈርም ሌሎችንም በመስራት የሚጠቀሙበትን ማድረግ ነው። ደቡብ ላይም እንደዚህ 2 ወፍጮች አሉ። እነሱንም አቅም መጨመር ነው። አሁን መብራት ለብዙ ጊዜ ገድቦ ይዞን ነበር። አሁንም አማራ ክልል ላይ አንዱ ላይ መብራት ይዞናል። አሁንም የኦሮሚያ ክልል ላይ አንዱ ሞባይል ባሌ ጋር ሰራ ላይ እንተክላለን ማለት መብራት ይዟል። ይሄንን ችግር ፈተን ከመብራት ኃይሎች ጋር ምርቱን መጨመርና ብዙ ማዳረስ የሚችልበትን መሄድ የመጨረሻው የሚሆነው ግን ያው በመንግስት ደረጃ መንግስታዊ ያልሆኑ ድርጅቶችንም አሳትፎ አንደኛ ወፍጮ በብዛት ማስገባት በትራንስፖርቱም እንዲያግዘው፣ በአጠቃላይ ግን አሲዳማ መሬት ወደ ውጤታማ መሄድ ከተፈለገ ኢንቨስትመንት ይጠይቃል ብለን ያው ከመንግስት ጋር እየተነጋገርን ነው ያለነው። ከዶነር ኤጀንሲዎችም እንደዚህ የሚችሉትን እንዲያግፉን ፕላስ ደግሞ ሀገር ውስጥ ያሉ ባለሀብቶች አሉ። ለምሳሌ ቢራ ገብስ የሚፈልግ ቢራ ጠማቂዎች አሉ። ቢራ የሚሆነው ደግሞ እንደዚህ ደጋማዎቹ ቦታዎች ነው። እነዚህ ደጋማ ቦታዎችና ዝናብ የሚበዛበት ደግሞ በዚህ አሲድ የሚጠቁ ናቸው። ስለዚህ የጠራ ቢራ ለራሱ ደንበኛ ለማቅረብም ከፈለገ እሱም ማህበራዊ ግዴታው ሊወጣ ይችላል ብለን የጀመርናቸው ስራዎች አሉ። ይሄንን አጠናክረን ስንል የተሻለ ስራ እንሰራለን ብዬ ዶክተር ካባ ኡርጌሳ በግብርናና እንስሳት ሀብት ልማት ሚኒስቴር የተፈጥሮ ሀብት ዘርፍ ሚኒስትር ዴኤታ እዚህ ስቱዲዮአችን ድረስ ተገኝተው ማብራሪያ ስለሰጡን አመሰግናለሁ። አመሰግናለሁ። በተለያየ ምክንያት ልጆቻቸውን ለጉድፍቻ የሰጡ እናቶች ከልጆቻቸው ጋር መገናኘት እንዳልቻሉ ለኢትዮጵያ ቴሌቪዥን ተናገሩ። የሴቶችና ህጻናት ጉዳይ ሚኒስቴር በጉድፍቻ ልጆች ከቤተሰቦቻቸው ጋር ለማገናኘት ከውጭ ጉዳይ ሚኒስቴር ጋር ስራዎች እንደተጀመሩ ገልጿል። ዮሞገስ
ወይዘሮ አለምፀሐይ ሶሬሳ ለልጃቸው የተሻለ ህይወት በመመኘት ከዓመታት በፊት ልጃቸውን ለጉዲፈቻ ሰጥተዋል። ጎዳና ወደቅኩኝ ተክለ ሃይማኖት ማለት ነው። ሰወርቅ በቃ ማለት ማረገው ነገር ገራግብት ስለኝ ዱርዬ ሊሆንብኝ ሆነ እና አንድ ጓደኛዬ ሰታ ነበር ከሚንከራተትብሽ ድርጅት ስጪው አለችኝ እና ልጁን ቤት ደግሞ ትገናኛላችሁ በ6 ወር አንዴ በስልክ እና እንደዚህ ፎቶ ይመጣልሻል በ6 ወር አንዴ እንደዛማ ከሆነ ለምን ከኔ ጋር ይንከራተታል አልኩኝና ሰጠውኝ። ይህ ከሆነ 9 ዓመታት ቢቆጠርም ወይዘሮ አለምፀሐይ ልጃቸው የት እንደሆነ እንኳን በትክክል አያውቁ። በጥቂት ፎቶዎች ልጃቸውን ከማየት ባለፈ ድምጹን ሰምተው አያውቁ። የሱ ድምጽ ብቻ ነው የምፈልገው ነገር የለም። ምን እፈልጋለሁ ከሱ አለ ወይስ የለም በህይወት አለ ወይ የሚለው ነው። ምናልባት በምስል ይሸውዱኝ ይሆናሉ በቃ ፍራቴ ማለት ነው። በምስል እንዳይሸውዱኝ ነው እንጂ ሌላ ምን አለኝ ምን የለኝም። ምን አለኝ እሱም ብቻ ነው የምፈልገው። ወይዘሮ ገነት መልካሙ ደግሞ በህመም ምክንያት 2 ልጆቻቸውን ለጉዲፈቻ ከሰጡ 11 ዓመታት ተቆጥረዋል። በፍርድ ቤት ተፈራርመን ነበር የሄዱት። በፍርድ ቤት ስንፈራረም ግን ለአመትና ለ6 ወር ሪፖርት ሊመጣ ነበር የተፈራረምነው ማለት ነው። ከዛ በኋላ ተፈራረምን ሲሄዱን ጠራሻለና ላይ ድርጅት ውስጥ የሚሰሩ ሰዎች ማለት ነው እና እሻልኳቸው እነሱ ሲወጡም ሲሄዱም አላየውም አልጠሩኝም። የልጆቻቸውን የጉዲፈቻ አሳዳጊ በማህበራዊ ሚዲያ ማግኘት ቢችሉም አሳዳጊዋ ልጆቹን ለማሳየት ፍቃደኛ እንዳልሆነች ይገልጻሉ። ልጆቼን ግን በህይወትና በአካል ሳልሞት አሳይኝ ነው እያልኳት ያለሁት። መንግስትም አለ እውነቴን ነው ፍርድ እንደራስ ነው። የውጭ ጉዳይ ሚኒስቴር 11 ዓመቴ ነው ስመላለስ ማለት ነው ለማግኘት ሙከራ ማለት ነው ሄጃለሁ። ያልሄድኩበት ያልደረስኩበት ኤምባሲው ሄጃለሁ ሞክሬያለሁ። ከአቅሜ በላይ ሲሆን ነው በቃ ትቼ ተቀመጥኩት ማለት ነው። ምንም ያደረጉልኝ ነገር የለም። የሴቶችና ህፃናት ጉዳይ ሚኒስቴር ከ18 ዓመት በላይ የሆናቸው በጉዲፈቻ የተወሰዱ ኢትዮጵያውያንን ከወላጆቻቸው ጋር ለማገናኘት የልጆቹ ፍቃደኝነት ወሳኝ ነው ይላል። ሆኖም በጉዲፈቻ ከሀገር የወጡ ልጆችን ከቤተሰቦቻቸው ጋር ለማገናኘት ከውጭ ጉዳይ ሚኒስቴር ጋር ስራዎች እንደተጀመረ ገልጿል። ኤምባሲዎች ከቤተሰብና ከኤጀንሲዎች የሚመጣላቸውን ሪፖርት ወደኛ የሚልኩበት ሁኔታ ይፈጠራል። ከዚህ ደግሞ መረጃው ሳይመጣላቸው ሲቀር እኛ ያንን መረጃ አደራጅተን ለውጭ ጉዳይ እንሰጣለን። ውጭ ጉዳይ ደግሞ ለነሱ ይልካል። እነሱ አደራጅተው ይልኩልናል ማለት ነው። በዚህ መልኩ ቤተሰብን ለማገናኘት እየተሰሩ ያሉ ስራዎች አሉ። ምሬቶች አሉ በእናቶች አካባቢና 10 ዓመት ምን ሲሰራ ነበር የሚል ቅሬታ አላቸው። ስራው እንግዲህ ባለው ቅድም ከመረጃ እጥረት የተነሳ በቂ አይደለም ማለት ይችላል። ነገር ግን በተቻለ መጠን ሚኒስቴር መስሪያ ቤቱ ትኩረት ሰጥቶ ይህንን ለማስተካከል በዚህ ከ2009 2008 አጋማሽ ጀምሮ እስከ 2010 ድረስ በቂ ስራ ሰርቷል ማለት ይችላል። የሴቶችና ህፃናት ጉዳይ ሚኒስቴር እስካሁን ባደረገው ጥናት 29000 ኢትዮጵያውያን በተለያዩ ሀገራት በጉዲፈቻ ተወስደው እንደሚኖሩ አስታውቋል። ጥናቱ ሲጠናቀቅ ቁጥሩ ከዚህም በላይ ሊጨምር እንደሚችል ይጠበቃል። የተነጣጠሉ እናትና ልጆችን ለማገናኘት ስራዎች መጀመሩን የሚገልጸው ተቋሙ እስካሁን በችግሩ ለሚፈተኑ ለወይዘሮ አለምፀሐይ ግን የተስፋ ጭላንጭል አላሳየም። በዚህ ጉዳይ ላይ ተጨማሪ ማብራሪያና ምላሽ እንዲሰጡን እንግዳ ጋብዘናል። እንግዳችን ላስተዋውቃችሁ በሴቶችና ህፃናት ጉዳይ ሚኒስቴር የህፃናት ድጋፍ አገልግሎት ቡድን መሪ የሆኑት አቶ በለጠ ዳኘ እዚህ ስቱዲዮ ናቸው። ከሳቸው ጋር መጠነኛ ቆይታ አድርጋለሁ። ስለ ጊዜዎት እናመሰግናለን። እዚህ በጉዲፈቻ የተሰጡ ልጆችን ከወላጆቻቸው ጋር ለማገናኘት እንደው በእናንተ መስሪያ ቤት እየተሰሩ ያሉ ስራዎች ምንድናቸው? በተለይም ከኤምባሲዎችና ከውጭ ጉዳይ ሚኒስቴር ጋር በመተባበር ማለት ናቸው። ኦኬ ጥሩ። ያው በጉዲፈቻ ህፃናት አንዴ ሲሰጡ በ3 ወር በ6 ወር እና ከ1 ዓመት በኋላ 18 ዓመት ሲሞላቸው በየአመቱ ሪፖርት እንዲመጣላቸው ይጠበቃል። የጉዲፈቻ አስፈጻሚ ኤጀንሲዎች ይህንን መረጃ ለቤተሰቦች ማድረስ መቻል አለባቸው በቀጥታም በእኛም በኩል ማለት ነው። ስለዚህ አሁን ጉዲፈቻ ሲካሄድ ሪፖርቶችን የመቀበል ነው እንጂ ያው ስምምነቱ ላይ ብዙን ጊዜ አሁን በግንዛቤ ማነስ ሊሆን ይችላል። ጉዲፈቻ ልጆቻቸውን ከሰጡ የሚገናኙ ነው የሚመስላቸው። ግን ጉዲፈቻ ማለት ሁሉንም መብት አጠቃሎ ጉዲፈቻ ለሚያደርገው ቤተሰብ ነው የሚሰጠውና ያለውን መረጃ የመከታተል ነው እንጂ ጉዲፈቻ ሲሰጥ በአጠቃላይ ለጉዲፈቻ አድራጊ ቤተሰብና ሀገር የሌላ ሀገር ዜጋ ነው የሚሆኑት። ግን መረጃውን በየጊዜው የማግኘት መብት አላቸው ማለት ነው ተፈጥሯዊ ወላጆቻቸው። ነገር ግን አሁን በተለያዩ ምክንያቶች ወቅቱን ጠብቆ ሪፖርቶች የደረሳቸው አይደለም ወላጆች ማለት ነው።
በተለይም ያው የውጭ ጉዲፈቻ በመቅረቱ ምክንያት የተለያዩ ኤጀንሲዎች ስራቸውን አቁመዋል። በዚህ ምክንያት ብዙ ቤተሰቦች ሪፖርት እየመጣላቸው አይደለም። ስለዚህ ይህንን ችግር ለመቅረፍ ያው መንግስት እንደ ሴክተራችን የሚመለከታቸውን የውጭ ጉዳይ ሚኒስቴር እንዲሁም ከጠቅላይ ሚኒስቴር ጽህፈት ቤት ጋር በመሆን ጉዳዩ የሚመለከታቸው የበላይ አመራሮች ህፃናቱ በሄዱበት አውሮፓና አሜሪካ ሀገር በመሄድ በቀጣይ በተለይ ደግሞ 18 ዓመት ሳይሞላቸው ሪፖርት የተቋረጠባቸውን ወላጆች ለማገልገል የሚመለከታቸውን አካላት አነጋግሮ ነው የመጡት ማለት ነው። በዚህ በሚያዝያ ወር ላይ ማለት ነው። ምክንያቱም ሪፖርት እየደረሰ አይደለም በሚለው መሰረት በዚህ መሰረት ያው እኛ ቀጥታ እንደ ሚኒስቴር መስሪያ ቤት በቀጥታ ሀገራት ጋር ግንኙነት አናደርግም፣ ግን በውጭ ጉዳይ ሚኒስቴር በኩል በኤምባሲ እዛ በሚገኙ ቆንስላ ጽህፈት ቤቶቻችን የልጆቹ መረጃ የሚመጣበትን ሁኔታ ጉዳይ ከሚመለከታቸው የመንግስት አካላት ጋር ውይይት በማድረግ የተጀመሩ ስራዎች አሉ ማለት ነው። በአሁኑ ሰዓት ላይ ምናልባት የጉዲፈቻ ልጆችን ከወላጆቻቸው ጋር ለማገናኘት ፈተናዎች ይኖራሉ ተብሎ ይታሰባል እና እነዚህ ብርቱ ፈተናዎች ምንድናቸው? እነሱን ለመወጣት እያደረጋችሁት ያለው እንቅስቃሴስ ምንድነው? አሁን በዋናነት እንደ ችግር ሆኖ ያጋጠመን ያለው ምንድነው? ጉዲፈቻ ሲሰጥ አጠቃላይ ጉዲፈቻ አድራጊው ቤተሰብ ነው ጠቅልሎ መብቱንም ዜግነቱንም ሌላ ሀገር ዜጋ ነው ሌላ ማንነት ነው የሚይዘው ማለት ነውና ግን የኛ ሀገር ጉዲፈቻ ልጆቻቸውን የሰጡ ያላቸው ግንዛቤ በዚህ ልክ አይደለም። ተመልሰው እንደሚመጡ እንደሚገናኙ ነው ያላቸው እምነት ማለት ነው። ግን ጉዲፈቻ ህጉ ላይ ክፍተት ነበር ያው በወቅቱ ሲከናወን ማለት ነውና ተመልሰው አይመጡ። ህፃናቱ 18 ዓመት ሲሞላቸው በራሳቸው ፍቃድ ይመጣሉ። ይሄ 18 ዓመት ሲሞላቸው ሪፖርት የሚለው ነገር ኮሚትመንት ነው እንጂ በግድ አስገዳጅ አይደለም ጉዲፈቻ ያደረገ። ምክንያቱም አንድ ጉዲፈቻ ያደረገው ቤተሰብ የራሱ ልጅ ነው፣ ከሱ በላይ ማንም በራሱ መልካም ፍቃድ ነው ሪፖርቱ ሊልክልን የሚችለውና አንዳንድ ቤተሰቦች ከስቴት ወደ ስቴት ከተለያዩ ቦታ ይንቀሳቀሳሉ። በዚህ ምክንያት ሪፖርቶች ይቋረጣሉ። በሚፈለገው ሪፖርት እየደረሰን ስላልሆነ ያው ለእንደዚህ ማቅረብ አልቻለም። ዞሮ ዞሮ የተለያዩ ጥረቶችን እያደረግን ነው እንደ ሚኒስቴር መስሪያ ቤት ማለት ነው። ምናልባት እስካሁን ግን ያመጣችሁት ውጤት ምንድነው የሚመስለው የሚለውን የመጨረሻ አድርገን እንየው። እንደዚህ የሚመጡ አሁን ለምሳሌ 18 ዓመት ሳይሞላቸው ሪፖርት የተቋረጠባቸውን ቤተሰቦች መረጃ በእጃችንም ካለ እኛም ጋር ካለ ለውጭ ጉዳይ ሚኒስቴር ደብዳቤ እንጽፋለን። መረጃውን በዚህ አራሻ እንዲፈላለግ እያል እነሱ ደግሞ በኤምባሲያችን በኩል በየሀገራቱ በሚገኝ ቆንስላ ጽህፈት ቤቶቻችን እንዲያፈላልጉልን በዚህም አንዳንድ መልስ ያገኘናቸው አሉ፣ መልስ ያላገኘናቸው አሉ። ምክንያቱም እነዛ ወላጆች ፍቃደኛ ሆኖም አሁን ያያዋቸውም ኬዞች ላይ በደንብ ጉዳዩን እናቃል መልስ መስጠት የማይፈልጉ ወላጆች አሉና ጉዲፈቻ እንትኑ ደግሞ መብት ለነሱ ነው የሚሰጠውና እንደዚህ አይነት ስራዎች አሉ። አሁን እንደዚህ አይነት ቤተሰቦች እንደዚህ ሪፖርት እያቀረበን እንገኛለን። በቀጣይም ደግሞ እነዚህ በጉዲፈቻ የተወሰዱ ህፃናት ሀገራቸውንም ቤተሰቦቻቸውንም እንትን የሚሉበትን ሁኔታ የተጀመሩ ስምምነቶች አሉ ከውጭ ጉዳይ ሚኒስቴር ጋር ማለት ነው። አቶ በለጠ ዳኘም በሴቶችና ህፃናት ጉዳይ ሚኒስቴር የህፃናት ድጋፍ አገልግሎት ቡድን መሪ እዚህ ስቱዲዮአችን ድረስ ተገኝተው ማብራሪያ ስለሰጡን አመሰግናለሁ። እኔም አመሰግናለሁ። ማሻሻያ እየተደረገበት ያለው የትምህርት ፍኖተ ካርታ ላይ ከምሁራን የተጀመረው ውይይት እስከ ህዝብ እንደሚቀጥል ከኢቲቪ ጋር ቆይታ ያደረጉት የትምህርት ሚኒስትሩ ዶክተር ጥላይ ጌቴ ገለጹ። ባለፉት 4 ዓመታት ስራ ላይ ውሎ የነበረው የትምህርት ፖሊሲ በሀገሪቱ ሁሉም ዘርፎች ለተመዘገበው እድገት ሚናው ከፍተኛ ነበር ያሉት ሚኒስትሩ በምጣኔ ሀብት፣ በጤናም፣ በጸጥታ ዘርፍ፣ በትምህርትና በሌሎችም ዘርፎች እያገለገለ ለሚገኘው የሰው ኃይል አቅርቦት ዋነኛ ምንጭ መሆኑንም ተናግረዋል። ሚኒስትሩ የተማሪዎች የመምህራንና የትምህርት ተቋማት በቁጥር እንዲያድጉም ፖሊሲው አጋዥ ነበር ብለዋል። ሆኖም በፖሊሲው በተገኘው ክፍተትና በዓለም አቀፍ ልምድ ምክንያት ማሻሻያ ማድረግ አስፈላጊ ሆኖ መገኘቱን ዶክተር ጥላይ ጌቴ ለኢቲቪ ገልጸዋል። በአዲሱ ፍኖተ ካርታ ረቂቅ ሰነድ ላይ በርካታ ተመራማሪዎች እንደተካተቱበትም ገልጸዋል። ከሪፖርተራችን ኢዮ ሞገስ ጋር ቆይታ ያደረጉት ሚኒስትሩ ዶክተር ጥላይ ጌቴ በአዲሱ ፍኖተ ካርታ ከቅድመ መደበኛ እስከ ከፍተኛ ትምህርት ድረስ ምክረ ሀሳብ ስለመቅረቡ አንስተዋል። ተከታትለን እንመለሳለን።
አመሰግናለሁ። የቀደመውን ፍኖተ ካርታ ላይ ማስተካከያ ማድረግ ያስፈልገው ለምንድን ነው? መለወጥ ያስፈልገበት ዋናው ጉዳይ በአሳካናቸው መልካም ጉዳዮች ጀርባ በርካታ ችግሮችም ነበሩበት። ከሁሉም በላይ ስቲል አሁንም የትምህርት እድል ያላገኘ ህብረተሰብ ክፍል አለ። አሁንም ቢሆን ፍትሃዊነቱን ያላጠበብንባቸው የህብረተሰብ ክፍሎች አሉ። እነሱ በጥናት ተዳሶ መስተካከል አለበት። ከሁሉም በላይ ግን የትምህርት ጥራትና ተገቢነት አጠያቂ ደረጃ ላይ የደረሰበት ሁኔታ ላይ ነው። አሁን ለውይይት የቀረበው ፍኖተ ካርታ ላይ የቀረቡ ምክረ ሀሳቦች ምን ናቸው? በአጠቃላይ ትምህርት ላይ በስንት ዓመት ተማሪዎች ትምህርት ቤት ይግቡ፣ የአጠቃላይ ትምህርት ፕሮግራሙ የቅድመ መደበኛ ትምህርት ስንት ዓመት ይሁን፣ የመጀመሪያ ደረጃ ትምህርት በስንት ዓመት ላይ ይደራጅ፣ የመካከለኛ ወይም የሁለተኛ ደረጃ ትምህርት ደግሞ እንዴት ሆኖ ይደራጅ፣ ስንት ዓመት ይውሰድ፣ በዚህ ላይ ማሳብ ሰጥተዋል። የቴክኒክና ሙያ ትምህርትና ስልጠና ፕሮግራም ላይ ደግሞ አንደኛ በሁሉም ላይ ኢንክሉሲቭ ሆኖ ከታች ጀምሮ ተማሪዎች እንዲጀምሩት የአጠቃላይ ትምህርት አካል እንዲሆን አስተያየት ተሰጥቶበታል። የከፍተኛ ትምህርት ፕሮግራሙ አንደኛ ወደ ዩኒቨርሲቲ የሚገባው የተማሪ መጠጥን፣ የምርምር ፋሲሊቲዎች፣ የመምህራን ብቃት ላይ የመምህራን የማህበረሰብ የምርምርና የማስተማር ስራ መጠጥናቸው ላይ በእነኚህ መሰረታዊ በሆነዎችና በዩኒቨርሲቲ ፋይናንስ የመጨረሻው አስተያየት ደግሞ በፖሊሲው ላይ መካተት በትምህርት መስጫ ቋንቋ በዝቅተኛ ክፍሎች ስንት ቋንቋ ይማራሉ፣ የአፍ መፍቻ ቋንቋ መማር እንዳለባቸው፣ ሌላ የሀገር ውስጥ ቋንቋ መማር እንዳለባቸው፣ እንዴት መመረጥ እንዳለበት፣ እንግሊዘኛ ቋንቋ እንዴት መሰጠት እንዳለበት ሀሳብ ተሰጥቷል። ከዚህ ከምክረ ሀሳብ ውስጥ የተጀመሩ አሉ። ለምሳሌ የሀገሪቱ የመምህራን አሰለጣጠን ስርዓት በልዩ ሁኔታ የሚሰሩ 5 ዩኒቨርሲቲዎች ተመርጠው እነሱ የመምህሩን አሰለጣጠን ስርዓት መምራት አለባቸው የሚል ሀሳብ አለ። ሁለተኛ ወደ መምህርነት ሙያ የሚገቡ የሁለተኛ ደረጃ መምህራን መጀመሪያውኑ ወደ ዩኒቨርሲቲ ሲገቡ መርጠው እንዲገቡ ባንዱ መስተካከል አለበት የሚል ባንዱ ተስተካክሏል። ዩኒቨርሲቲዎችም በዚህ ዓመት ተመርጠዋል። 3ቱ ተማሪ ተቀብለዋል፣ ሌሎቹ አሁን ተቀብለው እንዲያሰለጥኑ ይደረጋል። ይሄው መሰረታዊ ለውጥ ነው። ተካርተው ምን ደረጃ ነው? በግልጽ መላው የኢትዮጵያ ህብረተሰብ እንዲረዳ ምን ፈልገው ነገር ይሄ ምክረ ሀሳብ ነው፣ አስተያየት ነው። ጥናታቸውን አጥንተው ነፃ ሆነው ምሁራኑ የሰጡት አስተያየት ነው። ስለዚህ ህዝቡ ውይይት ካደረገበት በኋላ የትምህርት ሚኒስቴር ከፍተኛ አመራር በአግባቡ ካየውና መነሻ ሀሳቦችን ከጥናቱም በተጨባጭ ከሌላው ዓለም አቀፍ ተሞክሮም በመነሳት መነሻ ሀሳብ ካዘጋጀ በኋላ ለመንግስት ለሚኒስትሮች ምክር ቤት ቀርቦ የመጨረሻ ቅርጹን ሲይዝ ነው የሀገራችን የትምህርትና ስልጠና ፖሊሲ ይሄ ነው የሚባለው። አሁን ግን ከዚህ ከሰነዱ ላይ ወስዶ ይሄ በዚህ ተለወጠ፣ ይሄ እንደዚህ በዚህ ሆነ የሚለው መስተካከልና መታረም ያለበት ነገር ነው። የሚዲያና ኮሙኒኬሽን ዘርፉን ለማሻሻል የተጀመረው ጥረት የሚደግፍ ዳሰሳ ጥናት ቀረበ። ጥናቱ በመንግስታቱ ድርጅት የልማት ፕሮግራም ትብብር በሶስተኛ ወገን ተጠንቶ የቀረበ ሲሆን ባለድርሻ ናቸው የተባሉ የዘርፉ አካላትም እንደተሳተፉበት ተነግሯል። አላዛር ተረፈ ተጨማሪ አለ። ገና በጅምር ላይ ያለው የኢትዮጵያ መገናኛ ብዙሃንና ኮሙኒኬሽን ዘርፍ በሚጠበቀው ፍጥነትና አቅም እየተጓዘ አለመሆኑን ጥናቶች ያመለክታሉ። ለዚህ ደግሞ በነጻነት ሊሰራ የሚችልበት ሁኔታ መጥበብ በምክንያትነት ይጠቀሳል። በቀዳሚነት ልናነሳ የሚገባው ነገር ምንድነው? ነጻነት፣ በነጻነት እንዲንቀሳቀስ የሚያስችለው ድባብ ሊፈጠርለት ይገባል። አንዳንድ ጊዜም የውስንነት ሄዶ በጥላትነት ከማየት የዘለቀበት ሁኔታ ነበር። ዘርፉን በማስመልከት የወጡ አዋጅና ህግጋት በአግባቡ አለመተግበራቸው ችግር ስለመሆኑም ይነገራል። የተቆጣጣሪ አካላት ወገንተኝነት መኖር ለዘርፉ ነጻና ገለልተኛ ሆኖ አለማደግም አሉታዊ ምክንያት ነው። የመገናኛ ብዙሃኑ ተቋማዊ አቅምና ባለቤትነት የጋዜጠኛው የሙያዊ አቅም ክፍተትም ነጻ ሆኖ በመስራቱ ላይ ችግር መፍጠሩ እንዳልቀረም ነው የሚነገረው። አንድም የሚዲያው ባለቤትነት በማን እጅ ነው የተያዘው? የሚመራው በህግና በስርዓት ነው ወይስ በግለሰቦች ፈቃደኝነት ነው ወይስ በፖለቲካል ፓርቲ ዝንባሌ ነው የሚለው ነገር አንድ ነው። ሌላኛው ደግሞ በሚዲያ ባለሙያውና በሚዲያ ተቋሙ አቅም ጋዜጠኞች በራሳቸው ጥረት ካልሆነ በስተቀር በተቋም ደረጃ በታወቀ መልኩ
አቅማቸውን የሚያሳድጉበት፣ መረጃ የሚያገኙበት፣ በመረጃ ራሳቸውን የሚያበለጽጉበት አሰራሮች በመንግስትም በግልም አላየውም። ዘርፉ የሚገኝበትን ደረጃ የሚያሳይ ዳሰሳዊ ጥናት ቀርቧል። ጥናቱ በሶስተኛ ወገን ተጠንቶ የቀረበ ሲሆን በፍቃድ አሰጣጥና ቁጥጥር መጥበቅ ሳቢያ ገለልተኛ ሚዲያን ለማቋቋም እንዳልተቻለ ጠቁሟል። የመረጃ ነጻነት የለም፣ የዘርፉ የሙያ ማህበራትም አልተጠናከሩም የሚሉት ዶክተር ቤንትኖርባ የጥናቱ አቅራቢ ሲሆኑ የመንግስት ባለስልጣናት በየደረጃው ካሉ መገናኛ ብዙሃን ቦርድ አመራርነት ሊገለሉ እንደሚገባ ነው የሚናገሩት። the boards, both of your organization and የኛ ምክር ሐሳብ የናንተን መሰል ተቋማትና የኢትዮጵያ ብሮድካስት ባለስልጣን ሊለወጡ ገለልተኛ ሊሆኑም ይገባል ነው። የቦርድ አባላቱ ገለልተኛ ሆነው የባለስልጣናቱን አቋም የማያንጸባርቁ መሆንም ይጠበቅባቸዋል። መንግስት በማነቆነት የሚጠቀሱ የዘርፉን ችግሮች ለመፍታት የለውጥ ስራ መጀመሩን ይፋ አድርጓል። አዋጅና ህግጋቱን ለማሻሻልም እየሰራ ይገኛል። ዘርፉ ትኩረት ከተሰጣቸው የለውጥ ስራዎች መካከል ቀዳሚው ነው የሚሉት የመንግስት ኮሙኒኬሽን ጽህፈት ቤት ኃላፊው አቶ አህመድ ሽዴ ስራውን ለማቀላጠፍ የሚያስችል ዝግጅት መደረጉን ገልጸዋል። በአገራችን የተካሄደ ያለው ዘርፈ ብዙ አገራዊ ለውጥ አንድ አካል ሆኖ በመካሄድ ላይ ያለው የኮሙኒኬሽንና የሚዲያ ዘርፍ ሪፎርም በመንግስት ልዩ ትኩረት ከተሰጣቸው የሪፎርም ስራዎች አንዱና ምናልባትም ወሳኙ ነው። ክቡር ዶክተር አብይ አህመድ የፌዴሪ ጠቅላይ ሚኒስትር በህዝብ ተወካዮች ምክር ቤት አባላት ፊት ቀርበው ስራቸውን በይፋ በጀመሩበት ወቅት ለኢትዮጵያ ህዝብ ቃል ከገቧቸው የማሻሻያ ፕሮግራሞች መካከል የሚዲያና የኮሙኒኬሽን ሪፎርም ተጠቃሽ ነው። ኢትዮ ቴሌኮም ከደንበኞች እነሱ የነበሩትን የኔትወርክ መጨናነቅና የአገልግሎት አሰጣጥ ችግሮችን ለመፍታት እንቅስቃሴ መጀመሩን አስታወቀ። ችግሮቹን በመቀነስና የአገልግሎት ክፍያን በማሻሻል በተያዘው በጀት ዓመት 47 ቢሊዮን ብር ለማግኘት ማቀዱን አስታውቋል። ብርሃን ያየው ኢትዮ ቴሌኮም በወቅቱ ከ41 ሚሊዮን በላይ ደንበኞች አሉት። ደንበኞቹ የሚያገኙት የቴሌኮም አገልግሎት ቅልጥፍናና ብቃት ያለው ውጤታማ የሆነና ጠቃሚ እንዲሆን እየተሰራ መሆኑን የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬው ታምሩ ተናግረዋል። በተለይ በአገልግሎት ጥራት ላይ የሚስተዋሉ ችግሮች የዋጋ ውድነትና የተዘረጉት የመሰረተ ልማት ስራዎች ከሚፈለገው አቅም በላይ እንዲያገለግሉ መደረግ ነው ብለዋል። ቁጥር ለመግለጽ ያህል ለመረዳት እንዲያስችለን አሁን ያለው የአዲስ አበባ የሬዲዮ አቅም 1.5 ሚሊዮን ሲሆን እየተሸከመ ያለው ግን 2.8 ነው። ይህ ማለት ለማስተዋል እንደምትችሉት ኦልሞስት ዳብል ነው እየጠየቅነው ያለ ነው። በዛ ምክንያት የአገልግሎት መቆራረጥና የአገልግሎት ጥራት መቀነስ ይታያል ማለት ነው። ስለዚህ ተቋሙም ይሄንኑ ተገንዝቦ ማሻሻያዎችን የኔትወርክ ኦፕቲማይዜሽኖችን ሲያደርግ ቆይቷል። ነገር ግን ችግሩን ለመፍታት መጠነኛ ኤክስፓንሽን ያስፈልጋል ማለት ነው። ጥቂት ጊዜ ስለሚወስድ ይሄ ኤክስፓንሽን ደንበኞች የጥራት መጓደል ስለሚኖር ይሄንን ታሳቢ እንድታደርጉ በተለይ በአዲስ አበባ ከተማና የክልል ከተሞች የተደራሽነትና የጥራት ችግር መኖሩንም በምሳሌነት አንስተዋል። ለመጥቀስ ያህል እንደ አለም ገና፣ ለገጣፎ፣ ቡራዩ፣ ጆሞ፣ አለም ባንክና ሌሎችም በቦሌ አካባቢ ደግሞ በቦሌ መድኃኔዓለም እንዲሁም 22 ወደ ጎላግል ህንጻ ተከትለን እስከ መገናኛ እስከ ምንደርስ ባለው ከፍተኛ የሆነ የኔትወርክ መቆራረጥም ኳሊቲ ኦፍ ሰርቪስም ችግር አለ ማለት ነው። ይሄን በሚገባ ለምን እንደተፈጠረ ተገንዝበናል፣ ተረድተናል። ስለዚህ ማሻሻያ ስራዎችን እንሰራለን። እናም የመሳሪያ ግዢዎች ተፈቅደው ችግሮቹን ለመፍታት እየተሰራ መሆኑንም አመልክተዋል። ለልዩ ልዩ የቴሌኮም ችግሮች በማከል ይፈተዩ የነበሩ የአሰራር ችግሮች ባሉበት እንዲፈቱ ይደረጋልም ብለዋል ዋና ስራ አስፈጻሚዋ ወይዘሪት ፍሬ ህይወት። በጀቱ መሰረት የስራ ኃላፊ በመመደብ ሂደት ላይ ነን ማለት ነው። የተቋሙን የሰው ኃይል ደንብና ስርዓት ተከትሎ ኃላፊዎች ይመደባሉ ማለት ነው። በዋናነት ግን ጥያቄያቸው አካውንታብል የሆነ አደረጃጀት እንዲኖር ጥያቄያቸው በአግባቡ በቅርብ እንዲፈታላቸው ከመጠየቃቸው አንፃር እንዲሁም እኛም በየሪጁኑ ያስቀመጥነው ሪሶርስ አሟጠን መጠቀምና ከመጠበቅም አንፃር በየሪጁኑ ካሉ አካላት ጋር ተግባብቶ ተቀራርቦ ከመስራት አንፃርም ኃላፊ ያስፈልጋል ብለን ስላመንን ይሄን አደረጃጀት አድርገናል ማለት ነው። ስለዚህ ለረጅም ጊዜ ሲነሳ የነበረ ጥያቄ
በተለይ የዋጋ ቅናሽን ለመጠቀም ሲባል እሁድ ዕለት ሲጨናነቅ የነበረው ኔትወርክ የታሪፍ ማሻሻያውን ተከትሎ የተጠቃሚዎችን ቁጥር ስለሚቀንስ ችግሮቹ እንዲስተካከሉ ያደርጋል የሚል ተስፋም ጥለዋል። በዚህም የደንበኞችን የስልክና የኢንተርኔት አጠቃቀማቸው እንዲጨምርና በበጀት ዓመቱ የታቀደው የ47 ቢሊዮን ብር ገቢ ይሳካል የሚል ተስፋም ጥለዋል። ሀገራዊ ለውጡን ተከትሎ በአዲስ አበባ ከተማ ያለውን የለውጥ እንቅስቃሴ ለማስቀጠል ከሚደረጉ ጥረቶች መካከል በከተማዋ መካከለኛና ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች ተጠቃሚ ለማድረግ የሚሰሩ ስራዎች ትኩረት እንደሚሰጣቸው ተገለጸ። በምክትል ከንቲባ ማዕረግ የማህበራዊና የህዝብ ግንኙነት ዘርፍ አስተባባሪዋ ወይዘሮ ዳግማዊት ሞገስ በከተማዋ የመሬት የጋራ መኖሪያ ቤት የቀበሌ ቤቶችንና ህንጻዎችን የቁጥጥርና የማጣራት ስራ መጀመሩን ገልጸው የማጣራት ስራው ሲጠናቀቅ ለህብረተሰቡ ይፋ ይደረጋል ብለዋል። የክፍለ ከተሞች አመራሮች አደረጃጀት ስራ ተጠቃሎ የወረዳ አመራሮችን የማደራጀት ስራ እንደሚሰራም እንዲሁ ተናግረዋል። በመጪው የአዲስ ዓመት በከተማዋ የአዲስ ተስፋ ቀመር በሚል መሪ ቃል ከተማ አስተዳደሩ አዲስ ዓመትን ለመቀበል መዘጋጀቱንም ወይዘሮ ዳግማዊት ተናግረዋል። ህብረተሰቡም ከዚህ በፊት ሲያደርግ የነበረውን በተለይም የግል ቤት ተከራዮችን ማንነት ማጣራትና አስፈላጊውን ምዝገባ በማከናወን የከተማዋን ደህንነት ማረጋገጥ እንደሚያስፈልግም ተገልጿል። ይህ እንቅስቃሴም የተሳካ እንዲሆን ህብረተሰቡ ድጋፍ እንዲያደርግም ጠይቀዋል። ሪፖርተራችን ፋሲካ ያለው እንደዘገበችው በከተማዋ ከዚህ በፊት በህገወጥ መንገድ የጦር መሳሪያ ሲዘዋወር በህብረተሰቡና በፖሊስ ትብብር በቁጥጥር ስር መዋሉን አስታውሰው መሰል ህግን ያልጠበቁ አሰራሮችን በመከላከል ረገድ ከተማዋ እስካሁን ያላትን የሰላም ተምሳሌነት ጠብቃ እንድትቀጥልም ሁሉም የበኩሉን ሊወጣ ይገባዋል ብለዋል። ይህንን ስራ ስንሰራ ፍትሃዊ ተጠቃሚነትን ከማረጋገጥ አንጻር የላቀ የሆነ አስተዋጽኦ ይኖረዋል ብለን ስለምናምን ሂደቱ ስኬታማ እንዲሆን መላ የከተማችን ነዋሪዎች ከከተማ አስተዳደሩ ጎን እንዲሰለፉ በዚህ አጋጣሚ ጥሪያችንን ማስተላለፍ እንፈልጋለን። ከተማችን የሰላም ከተማ ናት። ከተማችን ለሀገራችን አጠቃላይ ሰላም እንቅስቃሴ አብነታዊ ተግባር ኖሯት የቆየች ከተማ ከመሆኗ ጋር ተያይዞ አሁንም የሚታዩ ዝንባሌዎችን ጥቆማ በመስጠት ህብረተሰቡ ከጎናችን እንዲሰለፍ በዚህ አጋጣሚ ጥሪ ለማስተላለፍ እንፈልጋለን። የፌዴራል የመጀመሪያ ደረጃ ፍርድ ቤት ተረኛ ችሎት በብሔራዊ የመረጃና ደህንነት አገልግሎት የጸረ ሽብር ግብረ ኃይል መምሪያ ውስጥ በኃላፊነት ይሰሩ የነበሩት ተስፋዬ ኡርጌም በተጠረጠሩበት የሰኔ 16ቱ የቦምብ ጥቃት በማስተባበር ወንጀል ፖሊስ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ ፈቀደ። ችሎቱ ባለፈው ቀጠሮ ፖሊስ ከተጠየቀው 14 ቀን ተጨማሪ የምርመራ ጊዜ 7 ቀን መፍቀዱ አይዘነጋም። ፖሊስ ከወንጀሉ ውስብስብነት አንጻር የተጨማሪ ምስክሮችን ቃል ለመቀበል ግብረ አበሮችን ለመለየትና ኤግዚቢቶችንም ለመያዝ በመሳሰሉ ጉዳዮች ነው ተጨማሪ 14 ቀን የምርመራ ጊዜ ያስፈልገኛል ያለው። ፖሊስ የተጠርጣሪው ቤት ሲበረበር ቦምብና ሌሎች የጦር መሳሪያዎችን ጨምሮ የኦነግ ባንዲራዎች መገኘታቸውንና በአሁኑ ጊዜ በሀገሪቱ አንዳንድ አካባቢዎች ለሚስተዋለው የጸጥታ ችግር እጃቸው እንዳለበት የሚያመላክቱ መረጃዎች ተገኝተው ሌላ ምርመራ መጀመሩን ለፍርድ ቤቱ አብራርቷል። ፍርድ ቤቱም ያነሳውን የማጣሪያ ጥያቄ ተከትሎ ፖሊስ ግለሰቡ በተጠረጠሩበት ወንጀል የቦምብ ጥቃት 2 ሰዎች መሞታቸውና በሽብር ወንጀል እንደሚጠረጠሩም ገልጿል። የተጠርጣሪ ጠበቃ በበኩላቸው ፖሊስ ይህንን ጨምሮ በ5ቱም ቀጠሮች ተመሳሳይ የምርመራ ውጤት ነው የሚያቀርበው። ምርመራው ከ43 ቀን በላይ ሆኖታልና ሌሎች ምክንያቶችን በማቅረብ የዋስትና ይከበርልን ጥያቄም አቅርቧል። ፖሊስ ከወንጀሉ ስብስብነት አንጻር ፍርድ ቤቱም በተጠርጣሪው የቀረበው የዋስትና ጥያቄ ውድቅ እንዲሆን አመላክቷል። ችሎቱ ከወንጀሉ ስብስብነት አንጻር ሐምሌ 6 ተጀምሮ በጠበቃው የምርመራ ጊዜ ቆይቷል የሚለውን አቤቱታም ውድቅ አድርጎታል። ግለሰቡ ተጠረጠሩ የተባሉበት ወንጀል ወደ ሽብር የሚያመራ በመሆኑ የወንጀሉ ከባድነትን ያመላክታል ብሏል ችሎቱም። ከዚህ አንጻር እንዲህ አይነት ውስብስብ የወንጀል ድርጊት ወራትና ዓመታትን ሊወስድ ይችላል በማለት ፖሊስ የጠየቀውን የ14 ቀን ተጨማሪ ምርመራ ጊዜ ፍርድ ቤቱ ፈቅዶለታል። የምርመራ ውጤቱን ለመጠባበቅም ጳጉሜ 1ን በተለዋጭነት ይዟል። ሪፖርተራችን ጥላሁን ካሳ እንደዘገበው ህዝብና ሀገርን ከማገልገል በላይ የኢህአዴግ ፖለቲካዊ ፍላጎትን የሚያስፈጽምበት ተቋም እንኳን ኢህአዴግንስ ማገልገል ይቅርና ኢቭን ለኢህአዴግም ቢሆን የሚሆን ተቋም ነው ብዬ አላስብም።
መረጃ ከመስጠት ባለፈ ተቋሙ በፖሊስ ስራ ሁሉ ጣልቃ እየገባ የማሰር መፍታት በምንም ተአምር ቢሆን የዚህ ተቋም ተግባር ሊሆኑ አይገባም። ተቋሙ በተለይ በኢህአዴግ የማይፈልጉ ሰዎች ማፈኛ ተቋም ተደርጎ ይታሰባል። ዜጎችን እያሳደርክ በሺዎች የማሰር ይሄ ተቋም በምንም ተአምር ቢሆን የሚደግመው አይሆንም። አሰራር ጋር ነው ሲነጻጸር በዚህ በተወሰኑ ወራት ምን አዳዲስ ነገሮች ታይተዋል ማለት ይቻላል? የፖለቲካ ወገንተኝነት ነፃ ሆኖ በህዝብ አመኔታ ያገኘውን መንግስት ማገልገል የጎጥ ጦር መሳሪያዎች ዝውውርን እናንተ እንዴት ነው ያያችኋቸው? አሁን መሳሪያዎች በብዛት የመያዝ ጉዳይ ልዩነት አለው። የሰኔ 16ቱ የቦምብ ጥቃት ነው። ደህንነቱ የት ነበር? ድርጊቱን ማንፈጸም የሚለው ግን በጣም ክሬዲብል የሆነ መረጃዎች በወቅቱ አሉን ብቻም ሳይሆን ከዛ በላይም አደጋ ሊደርሱ የሚችሉበት ሁኔታ የቀለበስንበት ሁኔታ እንዳለ ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈላችሁ የሚገኘውን አራት ማዕዘን ዜናችን እየተከታተላችሁ ነው። ከራስ ጥቅም ይልቅ ለሀገር ለመስራት በድጋሚ ያላቸውን ቁርጠኝነት ያረጋገጡት የኬንያ አንጋፋ ፖለቲከኞች በቀጣይ ተባብረው የሚሰሩባቸውን አቅጣጫዎች ለመንደፍ በጊዜው ውይይት ለማድረግ ተስማሙ። በናይሮቢ የሀገሪቱ የነጻነት አባት ጆሞ ኬንያታ 40 ዓመታት መታሰቢያም ተከብሯል። ሰለሞን ገዳ የኬንያ የነጻነት አባት እንደሆኑ የሚነገርላቸው ጆሞ ኬንያታ 40ኛ ዓመት የመታሰቢያ ስነ ስርዓት በናይሮቢ ከተማ ተካሂዷል። ልጃቸው ኡሁሩ ኬንያታን ጨምሮ በርካታ ፖለቲከኞች በመታሰቢያው ስነ ስርዓት ላይ ተገኝተዋል። መሰረታዊ አቅርቦቶችን ለዜጎቿ ማድረስ ፈተና በሆነባት ኬንያ በርካቶች የሀገሪቱ መስራች አባቶች ጽኑ መሰረት አለመጣላቸውን በምክንያትነት በማንሳት ይሞግታሉ። የወቅቱ የኬንያ ፕሬዝዳንት ኡሁሩ ኬንያታ ፈተና ላይ የመውደቃቸው ሚስጥር እርሳቸው እንዳሉት ያለፈውን ታሪክ የሚመለከቱበት አካሄድ መሆኑን ገልጸዋል። We're not here to glorify a man. እዚህ ያለነው አንድን ሰው ለማጉላት አይደለም። ምክንያቱም እርሱ እንደ ሁላችንም የሰው ልጅ ነበር። ሰው መሆን ትልቅ ነገርን ለሀገር ለማበርከት ሲያግዝ ሰው ነውና የሚነሱበት በርካታ ድክመቶች አሉ። በመታሰቢያው መድረኩ የተገኙት ራይላ ኦዲንጋ አባታቸው ጀነራል ማጊጎ ኪጎ ኦዲንጋ ከጆሞ ኬንያታ ጋር አብረው ኬንያን ከቅኝ ግዛት ነፃ ለማውጣት ታግለዋል። ይሁንና ሁለቱ ግለሰቦች ኬንያ የትኛውን መንገድ ትከተል የሚለው አለያይቷቸው ከወዳጅነት ጎዳና ወጥተው ተቀናቃኝ እስከመሆን ደርሰው ነበር ያለፈውን የአባቶቻቸውን ጎዳና ላለመድገም ችግራቸውን በውይይትና በመነጋገር ለመፍታት የቻሉት ኡሁሩ ኬንያታና ራይላ ኦዲንጋ ካለፈው ተምረው በጋራ ወደፊት እየተጓዙ መሆናቸውን በስነ ስርዓቱ ላይ ተናግረዋል። What is it that we in turn can do better? እኛ ከነርሱ የተሻለ ምን ማከናወን እንችላለን? እነርሱ ከሰሩት ታላቅ ስራስ ምን እንማራለን የሚለው ነው ትልቁ ጉዳይ። ሌላው ደግሞ ከራሳችን ስህተትስ ምን ተማረን የሚለውም አለ። በእኔና በኦዲንጋ መካከል አሁን ከየትኛውም ጊዜ የተሻለ መረዳት አለን። ይህ መግባባት መሰረት የሚያደርገው ደግሞ ይችን ሀገራችንን አሁን ካለችበት የተሻለች ጠንካራና አንድነቷ የጸና እንዲሆን ነው። And that's the meaning of the handshake. And that is saying we are building bridges. የመጨባበጣችን ትርጉሙ ምንድነው? ድልድይ በመገንባት አሁን ካለንበት ወደ ተሻሻለ የተስፋ ምድር ሁላችንም ኬንያውያን እንድንገባ ነው። ከራስ ጥቅም ይልቅ ለሀገር ለመስራት በድጋሚ ያላቸውን ቁርጠኝነት ያረጋገጡት የኬንያ አንጋፋ ፖለቲከኞች በቀጣይ ተባብረው የሚሰሩባቸውን አቅጣጫዎች ለመንደፍ በየጊዜው ውይይት እንደሚያደርጉ መናገራቸውን የኬንያ ሲቲዝን ቴሌቪዥን ዘግቧል። የዚምባብዌ ህገ መንግስታዊ ፍርድ ቤት ባለፈው ወር በተካሄደው ፕሬዝዳንታዊ ምርጫ ውጤት ተቃውሞ ኤምዲሲ ፓርቲ የቀረበባቸውን ቅሬታ መመልከት ጀመረ። የሀገሪቱ ምርጫ ኮሚሽን በምርጫው የወቅቱ ፕሬዝዳንት ኤመርሰን ምናንጋጓ ማሸነፋቸውን ይፋ አድርጎ እንደነበር የሚታወስ ነው። ንቅናቄ ለዲሞክራሲያዊ ለውጥ ኤምዲሲ ገዢው የዚምባብዌ አርበኞች ግንባር ዛኑ ፒኤፍ ፓርቲ በምርጫው ሂደት ላይ ጫና አሳድሯል። የዚምባብዌ ምርጫ ኮሚሽን በፓርቲ የቀረበውን ክስ ውድቅ በማድረግ ውጤቱ እንዲጸናም ለፍርድ ቤቱ አስተያየት አቅርቧል። በሀገሪቱ ታሪክ የህግ መሰረታዊ ፍርድ ቤት ክርክር በዚምባብዌ ብሔራዊ ቴሌቪዥን በቀጥታ ለህዝብ መሰራጨቱን ሲጂቲኤን ዘግቧል። የደቡብ አፍሪካ መንግስት አላግባብ የተያዙ መሬት ለሌላቸው የሀገሪቱ ዜጎች ሊያከፋፍል ነው። አብዛኞቹ የመሬት ይዞታዎች በነጮች እጅ የሚገኙ ናቸው። ይህንን ለማድረግ ደግሞ ህገ መንግስታዊ ማሻሻያ ይደረጋል ተብሏል። ኤስኤቢሲ ነው የዘገበው። አላዛር ተረፈ እንደሚከተለው አጠናቅሮታል።
የደቡብ አፍሪካው ፕሬዝዳንት ሲሪል ራማፖሳ በነጮች አላግባብ የተያዘ የሀገራቸው መሬት ያለምንም የካሳ ክፍያ ለዜጎቻቸው ለማከፋፈል በያዙት አቋም ጸንተዋል። ከአቋማቸው ጋር በተያዘ ለጠየቃቸው የሀገሪቱ ፓርላማ ምላሽንም ሰጥተዋል። መሬት በባለ ይዞታዎች ፈቃድና ይሁንታ እንዲሸጥና እንዲለወጥ ካሳ እንዲከፈልበትም ይፈቅድ የነበረው ፖሊሲ ሀገሪቱን 750 ቢሊዮን ራንድ አሳጥቷታል ያሉት ፕሬዝዳንቱ በዘርፉ ማሻሻያ ለማድረግ የተጀመረውን ጥረት ይበልጥ እንደሚያስተጓጉለው ተናግረዋል። በዚህ ምክንያት ለዜጎችና ኢንቨስተሮች ሊያስተማምን በህገ መንግስታዊ ስርዓቱም ሊተገበር የሚችል ፖሊሲ ያስፈልገናል በሚል የሚናገሩት ራማፖሳ የታሰበው ፖሊሲ ለግብርና ምርት እድገትና ለምግብ ዋስትና መረጋገጥ ችግር እንደማይሆንም ገልጸዋል። We should no longer be afraid of this process of having to change the land. ካሁን በኋላ የሀገራችንን የመሬት ባለቤትነት ጉዳይ ለመለወጥ የምንፈራበት ምክንያት የለም። እዚህ ነው ያለው። እውን ሊሆንም እዚህ ይገኛል። ፕሬዝዳንት ራማፖሳ ለነዳጅና ሌሎች ዋጋ ንረቶች ትኩረትም ሰጥተዋል። ገቢን በማመንጨትና የድሃውን ኑሮ በማሻሻል ረገድ ያሉ ልዩነቶችን ማመጣጠን እንደሚገባም ተናግረዋል። If we just reduce the fuel levy and at the same በነዳጅ ላይ የምንጥለው ቀረጥ ብንቀንስና እናገኝ የነበረውን ገቢ ብናጣ በብዙ ሌሎች ነገሮች ላይ ተጽዕኖ ይኖረዋል። ስለዚህ እውነት ሊነገር ይገባል። ነገሩ ከባድ ነው። እንደ መንግስት ልናስብባቸው ከሚገቡ ጉዳዮች መካከልም ቀዳሚው ነው። ጣትን እንደማጮህ የሚቀልም አይደል። ምላሽ መስጠትም ይገባናል። ካቢኔያቸው ጉዳዩን አጥኖ ውሳኔ በቶሎ እንደሚያስቀምጥ ራማፖሳ ተናግረዋል። እድገትን ሊያነቃቃና ኢንቨስተሮችን ሊያመጣ የሚችል የኢንቨስትመንት ጉባኤ በመጪው ጥቅምት ለማካሄድ ስለመታቀዱም ነው ፕሬዝዳንቱ የተናገሩት። The coming days cabinet will be announcing details. በመጪዎቹ ቀናት ካቢኔው እድገትን ለማቀጣጠልና ለምጣኔ ሀብታዊ ማገገም መሰረት እንዲሆን የታሰበውን ማዕቀፍ በተመለከተ ዝርዝሩን ያሳውቃል። ይህ ማዕቀፍም በቅድሚያ የጉልበት ስራዎችንና የመሰረተ ልማት የገንዘብ ፍላጎትን ያሟላል። በየአካባቢው ያለውን ምጣኔ ሀብትም ያሳድጋል። የብሪክስ ሀገራት ጥምረት ሀገሪቱን ለቻይና እየሸጣት ነው የሚል ጥያቄ የቀረበላቸው ፕሬዝዳንቱ በሁለቱ ሀገራት መካከል ያለውን ንግድ ለማመጣጠን በቅርበት እየተሰራ ነው የሚል ምላሽን ስለመስጠታቸው የዘገበው ኤስኤቢሲ ኒውስ ነው። ማዕከላዊ አፍሪካና ሞስኮም ሪፐብሊክ ወታደራዊ ትብብራቸውን ለማጠናከር የሚያግዛቸውን ስምምነት አደረጉ። ስምምነቱ በሞስኮ ከተማ የፈረሙት የሀገሪቱ የመከላከያ ሚኒስትሮች ሲሆኑ በወታደራዊ መስክ ያለውን ትብብር ለማሳደግ እንደሚያግዝም ተገልጿል። በስምምነቱ መሰረት ሩሲያ የማዕከላዊ አፍሪካ ሪፐብሊክ ጦርን በስልጠናና በቁሳቁስ ትደግፋለች። ሲቲቴን እንደዘገበው ወታደራዊ ስምምነቱ ከአፍሪካ ሀገራት ጋር ያላትን ግንኙነት ለማደስና ለማጠናከር አዲስ እርምጃ ለጀመረችው ሩሲያ መልካም አጋጣሚ ይፈጥርላታል። የተባበሩት መንግስታት ድርጅት በጋዛ ሰርጥ ያለውን ግጭት ወደ ጦርነትና ሰብአዊ ቀውስ ሊያመራ እንደሚችል አስጠነቀቀ። የድርጅቱ የፖለቲካ ጉዳዮች ኃላፊ ሮዝመሪ ዲካርሎም ለጸጥታው ጥበቃ ምክር ቤት ባቀረቡት ማስጠንቀቂያ በእስራኤልና ፍልስጤም መካከል ያለው ችግር ዘላቂ መፍትሄ እንደሚያስፈልገው ገልጸዋል። As we work toward a full lifting of the closures on Gaza. የጸጥታው ጥበቃ ምክር ቤት ውሳኔን መሰረት አድርገን በጋዛ ሰርጥ የተጣለውን ማዕቀብና እገዳ ለማንሳት ጥረት ላይ ነን። ሁለቱን ወገኖች የማሳስበው ለጋዛ ሰርጥ ነዋሪዎች ሰብአዊ ድጋፍ የሚቀርብበትን ሁኔታ እንዲፈጠር ነው። ይህ ፖለቲካዊም ይሁን የደህንነት ጨዋታ መሆን የለበትም። ሁለቱም ወገኖች በቁጥጥራቸው ስር ያሉ ግለሰቦችን መብት እንዲያከብሩ ነው ጥሪያችን። ባለፈው አንድ ወር ሐማስ ከጋዛ ሰርጥ 195 ሮኬት ሲያስወነጭፍ እስራኤል ባጸፋው 125 የአየር ጥቃት ፈጽማለች ተብሏል። በዚህም 8 ፍልስጤማውያን ሲጎዱ 56 እስራኤላውያንና 28ቶቹ ደግሞ ቆስለዋል። አሁን ላይ ሁለቱን ወገኖች የፈጸሙት የኃይል እርምጃም የማይቆም ከሆነ ቀጠናው ዳግም ጦርነት ውስጥ ሊገባ እንደሚችል ኃላፊዋ ስጋታቸውን መግለጻቸውን ከድርጅቱ ድረገጽ የተገኘው መረጃ ያመለክታል። አራት ማዕዘን ዜናዎቻችን ከኢቲቪ ይቀጥላሉ። አብራችሁን ቆዩ። አሁን ከ3800 ብር አልተቀነሰልኝም አይደለም፣ አሁንም ተቀንሶልኛል። የተቀነሰልኝ ግን አግባብ አይደለም። እኔ እዚህ ጋር እንደምታዩ ነው። ሙሉ ቀን አብረን እዚህ ጋር አንድ ሰው ከፍየው ውል ደስ ይለኛል። 500 ብር አይሆንም እምሸጠው። የቤት ኪራዩ ከዛ በላይ ነው። አስፋልት ዳር ስለሆነ ብቻ ተጋኖ ነው ያለው። ግን 500 ብር ማልሸጥም 1000 ብር ላይ ከዛ በተረፈ ፍርድ ቤት ሂድ
አመት ሊሆነን ነው 7 ወር 8 ወር ያው ምንም የተከፈተ ነገር የለም እና ሰው ለሊና ነው መስራት ያለው ሰዎቹ ለሊና እየሰሩ አይደለም ያሉት ስለዚህ እኛ ዜጋዎች ነን ሰርተን መኖር አለበት መክፈል እንኳን እኮ ባንችል እኮ መክፈል ሰው ግብር አንከፍል ማለት ነው ከሰራናት ይላል ግብር መክፈል ግዴታችን ነው ግን የሰራ ሰው ነው ግብር መክፈል ያለበት የሰራ ነው ያክል ነው መክፈል ያለብን ያልሰራ ነው የተጠየቅነው አሁን ጉለሌ ምንም ግብር አልከፈለም ነው ያሉት ግልጽ መረጃ ነው ያለው ምን ያህል ማን ነው የምንዋሻው አገርን ነው የምንዋሻው ራሳችን ነው የምንዋሻው ህዝብን ነው የምንዋሻው ያልከፈለ ሰው ከፍሏል ተብሎ ከተላለፈ በእኛ ተቋም ዲሲፕሊን ይጠየቃል በተለይ በዋናነት የ2009 ዓመተ ምህረት ላይ የቀን ገቢ ግምት ሲሰራ በበቂ ሁኔታ ጥናት ተደርጓል ወይ ጥናቱ በተገቢ መልኩ ከተሰራስ ለምንድን ይሄን ያህል ቅሬታ ሊያስነሳ የቻለው መጀመሪያ የነሱን ሐሳብ እንድታስታርቀልን እንፈልጋለን በእንስራ አድርጎ አመድ ቀብቶ ማክበር ወደፊቱን አያስብም እንድማር የማይፈልጉም ልብስ ያማረኝ ልብስ ለብሳለሁ ብላለች ሊስትሮ ነገር ይጀምራሉ ከአንድ ምዕራፍ ወደ አንድ ምዕራፍ ለመሸጋገር የተሻለ ደረጃ ለመድረስ ግን ምን ተሰርቶ ነው ተቆጥቦ የሚቀመጥ ነገር ጅና ይመጣል 1 ብርና ብር 50 ቆጥቦ ነበር 5 ብር እንዴት ነው ማስቀምጠው አልችልም አይባልም ሰው በእድሜ ዘመኑ ኑሮ ደረጃው ዝቅ እንዲልበት አይፈልግም ፕሮፐርሊ ነው የምትጠቀምባችሁ ህልም አለኝ በታመን በላ የምታስቀምጠው ፍራንክ አለ ማለት ነው የራበኝ የጠማኝ እኔ ብር እኔ መቆጠብ ስልጣን ያስፈልጋታል ከየት ጀመረ አንዳንድ ጊዜ ተፈጥሮ ነው ወደ 36% የሚሆነው ቅርንጫፍ ያለው አዲስ አበባ ላይ ነው በዚህ ሳምንት የነገን ዛሬ ፕሮግራም ከባህር ዳር ከተማ ማርታ ግርማ ነኝ በተከታታይ የዜናና ዜና ፕሮግራሞች ቻናል እሁድ ምሽት 1 ሰዓት ይጠብቁን
ከኢትዮጵያ ቴሌቪዥን አራት ማዕዘን ዜናችን እንደቀጠለ ነው። አበይት ነጥቦቹን ላስታውሳችሁ። የአሸንድዬ በዓል የፍቅር የነጻነትና የአንድነት መገለጫነቱ ከሀገር አልፎ ለዓለም ምሳሌ የሚሆን በዓል መሆኑ ተገለጸ። በኢትዮጵያ ግብርና ውስጥ እንደ ችግር ከሚነሱት አንዱ በአሲዳማ አፈር መጠቃቱ ይነሳል። ከራስ ጥቅም ይልቅ ለሀገር ለመስራት በድጋሚ ያላቸውን ቁርጠኝነት ያረጋገጡት የኬንያ አንጋፋ ፖለቲከኞች በቀጣይ ተባብረው የሚሰሩባቸውን አቅጣጫዎች ለመንደፍ በየጊዜው ውይይት ለማድረግ ስለመስማማታቸው ከውጭ እንመለከታለን። አራት ማዕዘን ዜናውን እየመራው ሰለሞን ኃይለ ኢየሱስ አብሬያችሁ ቆያለሁ። አብራችሁን ቆዩ። በደቡብ ክልል በበጋ ወቅት የተሰራው የተፈጥሮ ሀብት ጥበቃ ስራ ለመኸር ግብርና ከፍተኛ አስተዋጽኦ ማበርከቱን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታወቀ። በዘንድሮ ዓመት በክልሉ ከ400 ሺህ ሄክታር በላይ መሬት የተፈጥሮ ሀብት ጥበቃ የተሰራ ሲሆን ከ855 ሚሊዮን በላይ ችግኝ ተከላ እንደተካሄደበትም ተገልጿል። ኬኔዲ አባት በከምባታ ጠምባሮ ዞን ሃንጋጫ ወረዳ የገርባ ፋንዲዴ ቀበሌ አርሶ አደሮች በመኸር የሚያለሙትን የስንዴ ሰብል በመንከባከብ ላይ ናቸው። አርሶ አደሮቹ አስቀድሞ የሰሩት የተፈጥሮ ሀብት ጥበቃና የተፋሰስ ልማት ስራ በአብዛኛው ተዳፋታማ የሆነው የእርሻ መሬታቸው በክረምቱ የዝናብ ጎርፍ እንዳይጠቃ ረድቷቸዋል። ከአካባቢው አርሶ አደሮች አንዱ የሆኑት አርሶ አደር አዲስ ደቦጭ ለዚህ ምስክር ናቸው። እርከን ከተቆረጠ በኋላ መጀመሪያ ጎርፍ ይገባ ነበር። አሁን አይገባም። ያ ጥሩ ሁኔታ ነው ያለው። ያ ዲሾ ሳርም ተክለናል። ያ ሁሉ ካልክለዋል። አሁን ጎርፍም አይገባም። ጥሩ ነው። ደግሞ ሁለተኛ ደግሞ ለሳርም ለማኞ ለከብቶች ማኞም ይረዳል እየረዳ ነው። የቀበሌው የሰብል ልማት ባለሙያ ወጣት ገዛኸኝ ገብረ ማርያም እንደሚለው በአሁን ወቅት ሙሉ በሙሉ በሚባል ደረጃ በቀበሌው የተፋሰስ ልማት ስራ ተከናውኗል። እያንዳንዱ አርሶ አደር ባለችው ማሳ ላይ አፈርና ውሃ ጥበቃ እያንዳንዱ ማሳ ተሰርታለች። እንደ ቀበሌው 100% ተሰርቶ አልቋል። ዙሪያውን አጠቃላይ የማሳ አላት ትሬንቾች የተሰሩበት ነው። ከላይ የመጣው ደለል አጠቃላይ እዚች አካባቢ እየተኛ ነበር። ይሄ ለጥ ያለን ቦታ ከመሆኑ የተነሳ አሁን ግን የዛ አይነት ችግር የለበትም። ማሳው በጥሩ ሁኔታ አርሶ አደሩ እስከ መጨረሻ እስከ ዳር ድረስ ማረስ ይችላል። እንደ ገርባ ፋንዲዴ ቀበሌ ሁሉ አብዛኛው የከምባታ ጠምባሮ ዞን መሬት ወጣ ገባ መሆኑን የሚገልጹት የዞኑ ምክትል ዋና አስተዳዳሪና የእርሻና ተፈጥሮ ሀብት መምሪያ ኃላፊው አቶ ተመስገን ጎዴቦ አብዛኛው የዞኑ ክፍል የተፈጥሮ ሀብት ጥበቃ ስራ እንደተሰራለትና ይህ ስራ የአርሶ አደሩን ተጠቃሚነት በሚያሳድግ መልኩ እንደሚቀጥል ይናገራሉ። ተፋሰስ ልማት ጋር ተያይዞ ባለፉት አመታት ከጀመርን ወዲህ የተሻለ አርሶ አደሩ ጋር ምርታማነት ጨምሯል። የኔ አርሶ አደሩ በተጨባጭ የሚያነሳቸው ነገሮች አሉ። እንደ ዞን ካጠቃላይ ካለው ተፋሰስ ልማት ሙሉ በሙሉ ያጠናቀቁ ቀበሌያት አሉ። ሙሉ በሙሉ አጠቃላይ 72 ቀበሌ የአፈርና ውሃ ጥበቃ ጨርሷል። እንደ ዞን 36 ቀበሌ የባዮሎጂካል ስራንም ጨምሮ ያጠናቀቁ ቀበሌያት አሉ። ሶስተኛው ነገር ከእንስሳት ንክኪ ነፃ ያረጉ 62 ቀበሌ ያለን አፈር መጠበቁ እንደተጠበቀ በተለይ መኖ በስትራክቸሮች ላይ የተከለው መኖ ገበያ አለ። ቢያንስ አንዷን እርከን በ50 ሜትር ያለችውን አርሶ አደሩ በጋ ላይ ስንት ነው ይሸጣል? 300 እስከ 400 ብር ይሸጣል አንድ እርከን ላይ። ከዚህ ጋር አያይዘን ተፋሰስ ልማት ስራውን ከፍራፍሬ ጋር የማቀናጀት ስራ አንዱ የጀመረናል። በዘንድሮ ዓመት በደቡብ ክልል ደረጃ ከ400 ሺህ ሄክታር በላይ መሬት የተፈጥሮ ሀብት ጥበቃ ስራ የተከናወነበት ሲሆን ከ855 ሚሊዮን በላይ ችግኝ ተከላ መካሄዱን የገለጹት የክልሉ እርሻና ተፈጥሮ ሀብት ልማት ምክትል ኃላፊ አቶ መለሰመና ይሄም ለመኸር ስራው ከፍተኛ እገዛ አድርጓል ብለዋል። በዘንድሮ ዓመት በበጋው ጊዜ ላይ የስነ አካላዊ ስራ በንቅናቄ ለመስራት ሞክረናል። በዚህ ተግባር ውስጥ ወደ 411 ሺህ ሄክታር በላይ የስነ አካላዊ ስራ ለመስራት ሞክረናል። በዚህ ተግባር ውስጥ ከ4.2 ሚሊዮን በላይ ህዝብ የተሳተፈበት ሁኔታ ነው ያለው። ይሄ ስራ ወደ ገንዘብ ሲቀየር ከ4.6 ቢሊዮን ብር በላይ የወጣበት ስራ ነው። የአፈር ለምነትን ሊያሻሽሉ የሚችሉ እርጥበት ሊያቆዩ ይችሉ ጥላል ሊሆኑ የሚችሉ የእንስሳት መኖም ችግኞችን ነው የምናዘጋጀውና በአሁኑ ጊዜ ከ1 ቢሊዮን በላይ ችግኝ አዘጋጅተናል። ከዚህ ውስጥ ደግሞ ወደ 855
5 ሚሊዮን ችግኝ ተከላ አካሂደናል። ይሄ ከማሳ ሽፋን አንጻር ሲታይ ወደ 342000 ሄክታር ነው የሚሸፍነው። ህብረተሰቡ የተተከሉ ችግኞችን በመንከባከብ የተፈጥሮ ሀብት ጥበቃ ስራውን እንዲቀጥልም ጥሪ ቀርቧል። ለኢቲቪ ዘገባ ኬኔዲ አባተ ሐዋሳ። የአሸንድዬ በዓል የፍቅር የነጻነትና የአንድነት መገለጫነቱ ከሀገር አልፎ ለዓለም ምሳሌ የሚሆን በዓል መሆኑ ተገለጸ። በላሊበላ ከተማ አሸንድዬ ለሰላም ለአንድነትና በፍቅር መደመር በሚል መሪ ቃል እየተከበረ ነው የሚገኘው። በስፍራ የምትገኘው ባልደረባችን ራሄል ፍሬው ከእንግዳ ጋር ተጨማሪ መረጃዎችን ልሰጠን በቀጥታ መስመራችን ላይ ትገኛለች። ራሄልና እንግዳሽን እንደምንውላችኋል። የበዓሉ አከባበር ድባብ ምን ይመስላል የሚለውን ብትነግሩ። አመሰግናለሁ ሰለሞን። አሸንድዬ በላስታ ላሊበላ እጅግ በደማቅ ሁኔታ ከሚከበሩ የማይዳሰሱ ሀብቶች አንዱ ነው። እንግዲህ ላሊበላ ሃይማኖታዊ፣ ታሪካዊና ባህላዊ ትውፊቶች የሞሉበት ሀገር እንደመሆኑ ሃይማኖታዊ መሰረትን ይዞ የሚከበረው የአሸንድዬ በዓል በዛሬው ዕለት እጅግ በደማቅ ሁኔታ ከዋዜማው እስከ አሁን ሰዓት ድረስ እየተከበረ ነው የሚገኘው። ይህ በዓል የሴቶች የነጻነት በዓል ተብሎ ነው የሚወሳው። ምክንያቱ ደግሞ ሴቶች ካሉባቸው ታሪካዊና የቤት ስራዎች የማህበራዊ ጫናዎች ወጥተው በነጻነት በአደባባይ ጭፈራ የሚያደርጉበት ምስጋና የሚያቀርቡበትና ቀናቸውን በተውበው አምረው የሚውሉበት ቀን በመሆኑ ነው። እንግዲህ ይህ በዓል በአሁን ሰዓት እዚህ አደባባይ ላሊበላ ውስጥ እየተከበረ ነው የሚገኘው። አጠገቤ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ይገኛሉ። ዶክተር ሂሩት እንኳን ደህና መጣሽ። አመሰግናለሁ። እስኪ እንዲህ አይነት በዓል ያላቸው ድባብ ወይስ ደግሞ ጠቀሜታቸው እንዴት ይገለጻል? ያው እንደምታዩት ድባቡ ጥሩ ነው። በአጠቃላይ ሲታይ በተለይ ከሴቶች አንጻር ትልቅ የነጻነት ቀን ነው። ለኔ በየዓመቱ ከሚከበር በዓል ባለፈ በብሔራዊ ደረጃ የሴቶች የነጻነት ቀን ሆኖ ቢታወጅ ለኢትዮጵያ በጣም ትልቅ ሀብት ትልቅ እሴት ነው ብዬ አስባለሁና ለዓለምም ሊተላለፍ የሚገባው በተወሰነ ክልል ብቻ ሳይሆን በአገር ደረጃ ብሎም ደግሞ ያው በዓለም ቅርስነት ይመዝገብ ስንል የዓለም ሕዝብ ሀብት ሊሆን ይገባል። ይሄ አሸንድዬ፣ ሻደይ፣ ሶለል፣ አሸንዳ የሚባለው በዓል በአጠቃላይ የሀገር የዓለም ባህል ሊሆን ይገባል ብዬ ነው የምወስደው እና ጥሩ ድባብ ጥሩ እሴት ነው ያለው። መልካም። እንግዲህ ይህ በዓል በተለይ የሰሜኑ ክፍል አንድ የሚያደርግ መገለጫ ነውና በዓለም አቀፍ ደረጃ ታዋቂ እንዲሆን የማይዳሰስ ሀብት ሆኖ እንዲመዘገብ በጋራ ምንድነው እየተሰራ ያለው? እንግዲህ እንዳየሽው ይሄ በዓል በተለይ የአማራ ክልልን ከትግራይ ክልል የሚያስተሳስር ገመድ ነው፣ አንድ የሚያደርግ ነው። ስለዚህ ሁለቱ ክልሎች የዓለም በሀገር ደረጃ ብቻ ሳይሆን በዓለም ቅርስነት እንዲመዘገብ የዓለም ሀብት እንዲሆን ከኢትዮጵያ የቅርስ ጥበቃ ባለስልጣን ጋር ፕሮግራም አውጥተው መርሃ ግብር አውጥተው እየሰሩ ነው። አሁንም መረጃ እየተሰበሰበ ነው። የመጨረሻ መረጃ ላይ ደርሰናል። ከዚህ በዓል በኋላ አንድ 3 ወር ወስደን ለዩኔስኮ የምናስገባበት የመጀመሪያ ድራፍት የምናስገባበት መርሃ ግብር ወጥቶ እየተሰራ ነው። ዶክተር ሂሩት እዚህ መጥተው ለሰጡን ሀሳብ አመሰግናለሁ። ሰለሞን፣ ተመልካቾቻችን እንግዲህ በዚህ በዓል ላይ ከሀገር ውስጥና ከውጭ ሀገራት የአካባቢው ተወላጆች እንዲሁም ደግሞ የቱሪዝም መስህብ እንደመሆኑ በርካታ ቱሪስቶች በቦታው ታድመዋል። ይህ በዓል ለየት የሚያደርገው እንግዲህ በተለይም ደግሞ ያሬዳዊ ዜማዎች፣ ሃይማኖታዊ ስርዓቶች ከገና ውጪ በአሸንዳ በዓል ነው እዚህ ቦታ ላይ የሚታዩትና እጅግ በጣም ለየት ያለና ውብ የሆነ በዓል ነው። ማየት ማመን ነው የተባለለት የላሊበላ ክብረ በዓል ከነዚህ አይነት የማይዳሰሱ ሀብቶች ጋር ደግሞ የተሻለ አካባቢውን ማስተዋወቅና በቱሪዝሙ ተጠቃሚ እንዲሆን ማድረግ እንደሚቻል ይታመናል። ለአሁን ያለኝ መረጃ ይህ ነው። አመሰግናለሁ። ራሄልና እንግዳሽን እኛም እናመሰግናለን። የሶለል በዓል በራያ ቆቦም በድምቀት እየተከበረ ነው። በዓሉ የሴቶች የነጻነት ቀን ተደርጎ ከመወሰዱ ጋር ተያይዞም ልጃገረዶች ለበዓሉ የተለያዩ ዝግጅቶችንም ያደርጋሉ። ሪፖርተራችን መቅደስ ጥላሁን ከስፍራው ተከታዩን ዘገባ ልካልናለች። ባህልና
ሃይማኖትና በዓል የተሳሰሩበትን በበርካታ ባህላዊ ክዋኔዎች በሚደምቀው የሶለል በዓል ላይ ለመታደም ራያ ቆቦ ላይ ተገኝተናል። እንግዲህ በዚህ ስፍራ በዓሉ በተለይም የሴቶች የነጻነት ቀን እንደሆነ ከጥንት ጀምሮ ይነገርለታል። አሁንም ቢሆን ሴቶች እምነታቸውን፣ አስተሳሰባቸውን፣ ፍልስፍናቸውን የሚያሰርጹበት በዓል እንደሆነ ይታሰባል። በዚህ ስፍራ ላይ የሶለል በዓልን ለማክበር በርካታ ሴቶችና ልጃገረዶች ከቆቦ ከተማ ላይ ብቻ ሳይሆን ከቆቦ ዙሪያ ከሚገኙ ወረዳዎች ላይ ለመሳተፍ ቆቦ ከተማ ላይ ተገኝተዋል። እንግዲህ በተለይም በሰሜኑ የሀገራችን ክፍል በትግራይ አሸንዳ፣ በላስታ ላሊበላ አሸንድዬ እንዲሁም በዋግኽምራ ሰቆጣ ደግሞ ሻደይ በድምቀት ይከበራል። በዚህ በራያ ቆቦ ደግሞ ሶለል በየዓመቱ ከነሐሴ 16 ጀምሮ በድምቀት ይከበራል ማለት ነው። እነዚህ ልጃገረዶች ባህላቸውን ከትውልድ ትውልድ ለማሻገር እንዲሁም ጠብቆ ለማቆየት የራሳቸውን ኃላፊነት እንዲህ እየተወጡ ይገኛሉ። ለኢትዮጵያ ቴሌቪዥን ዘገባ መቅደስ ጥላሁን ራያ ቆቦ። በኦሮሚያ ክልል አልፎ አልፎ የሚታዩ የስርዓት አልበኝነት ችግሮች አሉ። እነኚህን ችግሮች ለመፍታትና የሕግ የበላይነትን ለማረጋገጥ የክልሉ መንግስት የተለያዩ ተግባራትን እያከናወነ ይገኛል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የኦሮሚያ ክልል የአስተዳደርና ጸጥታ ቢሮ የኮሙኒኬሽን ዳይሬክተሩ አቶ ባይሳ ፉማ በቀጥታ መስመራችን ላይ ነው የሚገኙት። ለጊዜው እናመሰግናለን። እንደምን ዋሉ አቶ ባይሳ? እግዚአብሔር ይመስገን። እንደምን ዋላችሁ? እስኪ እየተወሰዱ ያሉ ህጋዊ የሆኑ እርምጃዎች ምንድናቸው የሚለውን ቢነግሩን። እንግዲህ በክልላችን ካለፉት ጥቂት ወራት ወዲህ የተጀመረውን ለውጥና ሀገራችን እንደዚሁም የክልላችን ህዝብ እያየ ያለውን ተስፋ ለማጨለም አንዳንድ አካላት ህግን የመጣስና የህግ የበላይነትን ጥያቄ ውስጥ የማስገባት እንቅስቃሴ እያሳዩ ይገኛሉ። ከነዚህም እንቅስቃሴዎች መካከል ለምሳሌ በከተሞች አካባቢ የመሬት ወረራና ህገወጥ ግንባታዎች፣ በገጠርም ሆነ በከተማ ያሉ የመንግስት ተቋማትን ህልውናቸው ላይ ችግሮችን የመጋረጥ እንቅስቃሴያቸው እንዲስተካከል የማድረግ እንደዚሁም በህዝብ በዓላትና በአንዳንድ መርሃ ግብሮች ላይ አሰቃቂ ያልሆነ መረጃ በመልቀቅ አሰቃቂ ግድያን የመፈጸም እርምጃዎችን የመውሰድ ከዚህም ባለፈ ኮንትሮባንዶች፣ ህገወጥ ንግዶች፣ የሰው እና የገንዘብ ዝውውሮች በሚታዩበት ጊዜ ለጸጥታ አካሉ በመጠቆም ህግን ከማስከበር ይልቅ ለራስ አልፎ እርምጃ ለመውሰድ የመሞከር እና በሃይማኖቶች በብሔር ብሔረሰቦች መካከል ግጭቶችን በመፍጠር ዜጎች በሰላም ውለው የመግባት ደህንነታቸው ስጋት ውስጥ እንዲውል የማድረግ እንቅስቃሴዎች እየተስተዋሉ ናቸው። እነዚህን ችግሮች ለመቅረፍ ክልሉ ያደረገው በቀጥታ ከሃይማኖት አባቶች፣ ከአባገዳዎች፣ ከወጣቶች እና ከተለያዩ የህብረተሰብ ክፍሎች ጋር በየደረጃው ውይይት እንዲካሄድ ነው ያደረግነው። ባደረግናቸው ውይይቶች ህዝቡ የደረሰበት አቋም የህግ የበላይነት ይከበር፣ ለወንድማማችነት፣ ለፍቅርና ለይቅርታ እንዲሁም ለህዝብ ተጠቃሚነት የያዛችሁት መስመር የተሻለ ሆኖ ሳለ የፈነጠቅነው ተስፋ የህግ የበላይነትን በመጣስ ሊቋረጥ አይገባምና እርምጃ መውሰድ ይገባችኋል የሚል አቋም ነው የወሰደው። ከዚህም በመነሳት መንግስት ህዝቡን የማገልገል ኃላፊነት እንዲሁም ሀገርን ከጥፋትና ከውድቀት የማዳን ህገ መንግስታዊ ኃላፊነትም ስላለበት በቀጥታ እየተደረገ ያለው ካለፈው ሳምንት ጀምሮ እነዚህ ህገወጥ ተግባር የሚፈጽሙ ግለሰቦች በቁጥጥር ስር እንዲውሉ ነው የተደረገው። በክልላችን ከተሞችና ዞኖች 17 በሚሆኑ በአሁን ሰዓት ባለኝ መረጃ ወደ 582 ሰዎች በቁጥጥር ስር እንዲውሉ ተደርጓል። ከነዚህ ውስጥም 380 አካባቢዎቹ ጉዳያቸው በፍርድ ቤት እንዲታይ ለማድረግ ተሞክሯል። የተቀሩትም ጉዳያቸው በመጣራት ላይ ይገኛል። የኦሮሚያ ክልል የአስተዳደርና ጸጥታ ቢሮ የኮሙኒኬሽን ዳይሬክተሩ አቶ ባይሳ ፉማ በቀጥታ መስመራችን ላይ ተገኝተው ማብራሪያ ስለሰጡ እናመሰግናለን። ወደ ቀጣዩ ዜና አልፋለሁ። በኢትዮጵያ ግብርና ውስጥ እንደ ችግር ከሚነሱት አንዱ በአሲዳማ አፈር መጠቃቱ ነው። ይህ ችግር ታዲያ ምርታማነትን እስከ 80% ድረስ እንደሚቀንስ ነው መረጃዎች የሚያመላክቱት። በተለያዩ ቦታዎች ታዲያ ይህንን ችግር ለመከላከል ኖራም በመፍትሄነት ጥቅም ላይ ሲውል ይስተዋላል። በአሁኑ ወቅት ያለው የኖራ አቅርቦትና የሚያስፈልገው የኖራ መጠን ግን የሚመጣጠን አይደለም። ሰመረ ምሩጽ በዚህ ጉዳይ ላይ ተከታዩን ዘገባ አጠናቅሯል። ከአምቦ ከተማ አለፍ ብሎ የሚገኘው ይህ አካባቢ ዝናብን በከፍተኛ መጠን የሚያስተናግድ ቦታውም ቀዝቀዝ ያለ አየር ያለበት አካባቢ ነው። በአካባቢው ያሉ የእርሻ ቦታዎችም ለአይን የሚስቡ ቢሆኑም ከነዚህ ቦታዎች ምርትን ማግኘት ግን ቀላል አይደለም። በቦታው ያለው አፈር ከፍተኛ የአሲድ ይዘት ያለበት አካባቢ ነው።
በእነዚህ ቦታዎች ላይ ባለ ግብርና ከ1 ሄክታር የሚገኘው ምርትም ከ5 እና 6 ኩንታል አይበልጥም ብለውናል በአካባቢው ያሉ አርሶ አደሮች። ጨሊያ ተብላ በምትታወቀው ወረዳ አርሶ አደር የሆኑት ቶሎሳ ጨመዳ ሁሌም ወቅቱን ጠብቀው የግብርና ስራቸውን ያከናውናሉ። በቦታው አሲዳማነት ምክንያት ግን የግብርና ስራቸው ድካሙ ብዙ ውጤቱ ግን ከቁጥር የማይገባ ነው ይላሉ። አካዳማነት ተወርገነተ ለፍተምኩን ዋንባዬ በዚህ መሬት ላይ እናርሳለን ግን የልፋታችንን ያህል አናገኝም። ለኛ ድካም ነው ትርፉ። ከዚህ በፊት ፍግ እየተጠቀምን ምርት ለማግኘት እንሞክር ነበር። እሱም ቢሆን ግን ያን ያህል እየተጠቀመን አይደለም። የመሬቱን አሲዳማነት እንዲቀንስ በሚል ኖራ ይቀርብልናል። ከዚያ በኋላ የምናገኘው የተሻለ ነው ግን የሚሰጠን ኖራ መጠኑ በጣም ትንሽ ነው። በወረዳው ካሉ 16 ቀበሌዎች 8ቱ በአሲዳማ አፈር የተጠቁ ናቸው። በእነዚህ አሲዳማ ይዘት ባላቸው መሬቶች ላይ አርሶ አደሮቹ 20 እና 30 ኩንታል ምርት ለማግኘት በሄክታር እስከ 100 ኩንታል ድረስ ኖራን መጠቀም ይግድ ይላቸዋል። አርሶ አደሮቹ ግን ይህን በበቂ ሁኔታ ያገኙ አይደለም የዚህን ያህል ግማሹን እንኳን አያገኙትም። ስለዚህ አብዛኛውን ቦታዎችን ያለ ኖራ ለመዝራት ይገደዳሉ ማለት ነው። ታዲያ እነዚህ ያለ ኖራ የተዘሩ ቦታዎች ላይ አርሶ አደሮቹ ማግኘት ከሚገባቸው ምርት 20 በመቶውን እንኳን እንዲያገኙ ያስችላቸው። አርሶ አደሮቹ በሄክታር እስከ 15 ኩንታል ኖራ ድረስ ከክፍያ ነፃ ያገኛሉ። የኖራ እጥረቱ ለቦታው ተስማሚ የሆኑ ዘሮች መታጣት ጋር ተዳምሮ የአካባቢውን ግብርና ከባድ አድርጎታል ይላል የወረዳው የግብርና ባለሙያ ታደለ ኢቢሳ። እንደ መሬቱ ላይ ያያል አስፈላጊነቱ ኖራ ማለት ግን አቅርቦቱ ላይ የፈለገውን መሬቱ ሊያገኝ የሚችለውን አላገኘም። አቅርቦቱ ላይ ችግር አለ ማለት ነው። ለዚህ እኮ ነው አማራጭ ሁሉም መሬት ደግሞ በፊግ ወይ በኮምፖስት ማዳረስ አይቻልም። ወሳኙ ግን ኖራው በጊዜው ቀርቦ ለጥቅም ላይ እንዲውል ማድረግ ነው። እዛ ላይ ደግሞ ቀርቦቱ ላይ ችግር አለ። ምርት ዘሮች አይገኙም በቃ የለም። ምርት ዘር ለዚህ የሚሆኑ ለአካባቢ የሚሆን ገብስ ስንዴ ማለት ነው። ባቀላተር በየጊዜው አይቀርቡም። ደግሞ ዘንድሮ ምንም አልቀረበም። ለህዝቡ የዱሮ ነው በቃ የዱሮ የሎካል ሲዶችን ቫራይቲዎችን እየተጠቀመ ነው። እሱ ራሱ ምን አለው ኢፌክት አለው። ዘሩ ነገደለ ማዘር ዶርማንት ሲዶች ብቻ የሆነ ነው ማለት ነው። ይህ በጉደር ከተማ የሚገኘው የኖራ ፋብሪካ በአመት ከ30,000 ኩንታል በላይ ኖራን ያመርታል። ፋብሪካው በኦሮሚያ ክልል አሲዳማ አፈር ላላቸው አካባቢዎችም የማዳረስ ኃላፊነትም አለበት። አመታዊ ምርቱ ግን ከፍላጎቱ ጋር የሚመጣጠን አይደለም። የሚመረተው ምርትና ያለው ፍላጎት ሊመጣጠን አይችልም። አሁን ባለው በዚህ በውስን ማሽኖች ምክንያቱም የተጠቃው በአሲዳማ አፈር የተጠቃው ምርት በጣም ከፍተኛ ነው። ዚጋኛ የምናመርተው እንዳልኩ እስከ 30,000 ኩንታል 50,000 53,000 ኩንታል ሲሆን የሚፈለገው በጣም ከዚህ 4-5 እጥፍ ይሆናል በአካባቢያችን ዙሪያ ብቻ ብናይ ማለት ነው። ስለዚህ ይህንን ማዳረስ በዚህ ባለን አቅም ትንሽ አስቸጋሪ ነው ብዬ ነው። በሀገር አቀፍ ደረጃ አሲዳማ አፈር ባለመታከሙ ምክንያት ጉዳቱ በገንዘብ ሲተመን ወደ 10 ቢሊዮን ብር የሚጠጋ ኪሳራ አለው። ይህ መጠኑ ከፍ ያለ ገንዘብ ከጥፋት እንዲድን ከምንም በላይ ግን በመሬቱ ላይ ኑሯቸውን የመሰረቱ አርሶ አደሮች በልቶ ከማደር ሐሳብ እንዲላቀቁ የድካማቸውን ያህልም ውጤትን እንዲያገኙ ግብርናው ፈጠን ያሉ መፍትሄዎችን ይጠብቃል። ኢትዮ ቴሌኮም ከደንበኞቹ ይነሱ የነበሩትን የኔትወርክ መጨናነቅና የአገልግሎት አሰጣጥ ችግሮች ለመፍታት እንቅስቃሴ መጀመሩን አስታወቀ። ችግሮቹን በመቀነስና የአገልግሎት ክፍያን በማሻሻል በተያዘው በጀት ዓመት 47 ቢሊዮን ብር ለማግኘትም አቅዷል። ከዚሁ ጋር ተያይዞ አሃዛዊ መረጃዎችን ሊሰጠን ባልደረባችን ብርሃን ያያው ስቱዲዮ ነው የሚገኘው። እንደምንውላል ብርሃን። እንደምንውላል ሰለሞን። እስኪ ከዛሬ ጀምሮ በድምጽና በኢንተርኔት ጥቅል አገልግሎት ላይ የሚሰጠውን ማሻሻያ በተመለከተ ምን አሃዛዊ መረጃዎች አሉ? በነገራችን ላይ ከአሃዛዊ መረጃዎች በፊት በተለይ በዋናነት ያስፈልገበት ምክንያት መጥቀስ ይቻላል። በተለይ ኢትዮ ቴሌኮም ትላንት በሰጠው መግለጫ ላይ እንደገለጸልን ከሆነ በ26 ቀናት ውስጥ የሚደረጉ የድምጽ ልውውጦች አሉ። ከነዚህ ሁሉ ግን የበለጠ ግን በ4 ቀናት የሚከናወን የድምጽ ጥሪ በጣም ከፍተኛ እንደሆነ ነው የሚጠቀሰው። በተለይ እሁድ ቀን የሚደረጉ የስልክ ጥሪዎች እጅግ በርካታ ከመሆናቸው የተነሳ የደንበኞች የአገልግሎት ጥራት መጓደል እንደዚሁም የኔትወርክ መጨናነቅ ሁሉ የሚከሰትበት ሁኔታ አለ ነው እና ከነ ምክንያቶቹ መካከል አንዱ ይሄ ነው። ችግሮቹን መቅረፍ አስፈላጊ ሆኗል። የዋጋ ቅናሽ ማድረግም አስፈላጊ ከሆነበት ምክንያት አንዱ ነው። እናም እዚህ እንደምንመለከተው በፊት ለምሳሌ 1 ደቂቃ የነበረው ወደ 0.83 ሳንቲም
የሚከፈል ነበረ። በአሁን በተሻሻለው መሰረት 0.50 ወይም በ50 ሳንቲም እንዲደረግ የተደረገበት ሁኔታ አለ ማለት ነው። በቀጣይ በምናይበት ጊዜ ኢትዮ ቴሌኮም እንግዲህ ሳምንታዊ የጥቅል አገልግሎትም ይሰጥ ነበር። ከዚህ መካከል ስንመለከት በ15 ብር ነበር። በ15 ብር ወደ 28 ደቂቃ አገልግሎት ይሰጥ ነበር በአንድ ሳምንት መጠቀም ለሚፈልጉ። አሁን 46 ሆኗል። ቅናሹን ወደ 41 በመቶ የሚደርስ ቅናሽ ተደርጎላቸዋል። ከዛም ባለፈ በ20 ብር እንደዚሁ 39 ደቂቃ ነበር። አሁን ወደ 65 ነው። በፐርሰንትም ሲታይ ወደ 39 በመቶ ቅናሽ የተደረገበት ሁኔታ አለ ማለት ነው። የድምጽ ወርሃዊ እንደዚህ በርካቶችም የሚጠቀሙበት ነው። ይህም በምናይበት ጊዜ በ60 ብር ከዚህ ቀደም 100 ብር ነበር። አሁን 166 ደቂቃ ሆኗል። ወደ 40 በመቶ ቅናሽ ታይቷል ማለት ነው። በ200 ብርም እንደዚሁ የአየር ሰዓት በመግዛት በፊት 360 ደቂቃ ነበር መጠቀም የሚቻለው። አሁን ወደ 600 ደቂቃ አድጓል። በአጠቃላይ ወደ 40 በመቶ የሚደርስ የተለያዩ ቅናሾች ነው የተደረጉ ማለት ነው። እንደዚሁም በርካቶች የሚጠቀሙበት የተንቀሳቃሽ ስልክ አለ። የሞባይል ኢንተርኔትን በምናይበት ጊዜ በቀን በፊት 25 ሜጋባይት ገዝቶ ለመጠቀም እንደዚሁ 5 ብር ያስከፍል ነበር። አሁን ወደ 3 ብር ዝቅ ብሏል። 200 ብር የነበረ አዲስ የተጀመረ ነው። እሱም እንደዚሁ አሁን በ15 ብር የሚከፈልበት ሁኔታ እንዳለ መረዳት ችለናል። ከዛም ባለፈ በጣም በትልቁ ለውጥ አለበት የሚባለው የሞባይል ኢንተርኔት ታሪፍን በምናይበት ጊዜ 1 ጊጋባይት በሚገዛበት ጊዜ በአንድ ወር ማለት ነው ከዚህ ቀደም 165 ነበር። አሁን ወደ 100 ብር ዝቅ ብሏል ማለት ነው። ይህም ወደ 39 በመቶ ቅናሽ ታይቶበታል። 20 ጂቢም እንደዚሁ ከዚህ ቀደም 2200 ነበር። አሁን ወደ 1300 እየወረደበት ሁኔታ አለ። እዚህም ባለፈ እንደዚሁ የብሮድባንድ ኢንተርኔት አገልግሎትን በከፍተኛ ሁኔታ የቀነሰበት ሁኔታ እንዳለ ነው መርዳት የሚቻለው። ያሉኝ መረጃዎች ሰለሞን እነዚህ ናቸው። አመሰግናለሁ ብርሃን። በቀጥታ እየተላለፈላችሁ የሚገኘው ዜናችን እየተከታተላችሁ ነው። ከራስ ጥቅም ይልቅ ለሀገር ለመስራት በድጋሚ ያላቸውን ቁርጠኝነት ያረጋገጡት የኬንያ አንጋፋ ፖለቲከኞች በቀጣይ ተባብረው የሚሰሩባቸውን አቅጣጫዎች ለመንደፍ በየጊዜው ውይይት ለማድረግ ተስማሙ። በናይሮቢ የሀገሪቱ የነጻነት አባት ጆሞ ኬንያታ 40 ዓመት መታሰቢያም ተካሂዷል። ሰለሞን ገዳ የኬንያ የነጻነት አባት እንደሆኑ የሚነገርላቸው ጆሞ ኬንያታ 40ኛ ዓመት የመታሰቢያ ስነ ስርዓት በናይሮቢ ከተማ ተካሂዷል። ልጃቸው ኡሁሩ ኬንያታን ጨምሮ በርካታ ፖለቲከኞች በመታሰቢያው ስነ ስርዓት ላይ ተገኝተዋል። መሰረታዊ አቅርቦቶችን ለዜጎቿ ማድረስ ፈተና በሆነባት ኬንያ በርካቶች የሀገሪቱ መስራች አባቶች ጽኑ መሰረት አለመጣላቸውን በምክንያትነት በማንሳት ይሞግታሉ። የወቅቱ የኬንያ ፕሬዝዳንት ኡሁሩ ኬንያታ ፈተና ላይ የመውደቃቸው ሚስጥር እርሳቸው እንዳሉት ያለፈውን ታሪክ የሚመለከቱበት አካሄድ መሆኑን ገልጸዋል። We're not here to glorify a man. እዚህ ያለነው አንድን ሰው ለማጉላት አይደለም። ምክንያቱም እርሱ እንደ ሁላችንም የሰው ልጅ ነበር። ሰው መሆን ትልቅ ነገርን ለሀገር ለማበርከት ሲያግዝ ሰው ነውና የሚነሱበት በርካታ ድክመቶች አሉ። በመታሰቢያው መድረኩ የተገኙት ራይላ ኦዲንጋ አባታቸው ጀነራል ማጊጎ ኪጎ ኦዲንጋ ከጆሞ ኬንያታ ጋር አብረው ኬንያን ከቅኝ ግዛት ነፃ ለማውጣት ታግለዋል። ይሁንና ሁለቱ ግለሰቦች ኬንያ የትኛውን መንገድ ትከተል የሚለው አለያይቷቸው ከወዳጅነት ጎዳና ወጥተው ተቀናቃኝ እስከመሆን ደርሰውም ነበር ያለፈውን የአባቶቻቸውን ጎዳና ላለመድገም ችግራቸውን በውይይትና በመነጋገር ለመፍታት የቻሉት ኡሁሩ ኬንያታና ራይላ ኦዲንጋ ካለፈው ተምረው በጋራ ወደፊት እየተጓዙ መሆናቸውን በስነ ስርዓቱ ላይ ተናግረዋል። What is it that we in turn can do better? እኛ ከነርሱ የተሻለ ምን ማከናወን እንችላለን? እነርሱ ከሰሩት ታላቅ ስራስ ምን እንማራለን የሚለው ነው ትልቁ ጉዳይ። ሌላው ደግሞ ከራሳችን ስህተትስ ምን ተማረን የሚለውም አለ። በእኔና በኦዲንጋ መካከል አሁን ከየትኛውም ጊዜ የተሻለ መረዳት አለን። ይህ መግባባት መሰረት የሚያደርገው ደግሞ ይችን ሀገራችንን አሁን ካለችበት የተሻለች ጠንካራና አንድነቷ የጸና እንዲሆን ነው። And that's the meaning of the handshake. And that is saying we are building bridges. የመጨባበጣችን ትርጉሙ ምንድነው? ድልድይ በመገንባት አሁን ካለንበት ወደ ተሻሻለ የተስፋ ምድር ሁላችንም ኬንያውያን እንድንገባ ነው። ከራስ ጥቅም ይልቅ ለሀገር ለመስራት በድጋሚ ያላቸውን ቁርጠኝነት ያረጋገጡት የኬንያ አንጋፋ ፖለቲከኞች በቀጣይ ተባብረው የሚሰሩባቸውን አቅጣጫዎች ለመንደፍ በየጊዜው ውይይት እንደሚያደርጉ መናገራቸውን የኬንያ ሲቲዝን ቴሌቪዥን ዘግቧል። ከኢቲቪ 4 ማዕዘን ዜናችን የቢዝነስ ዜናዎች የምንከታተልበት ሰዓት ላይ ደርሰናል። ብሩክ ያሬድ ስቱዲዮ እየጠበቀን ነው። እንደምን ውለሃል ብሩክ? እንደምን ዋልክ ሰለሞን? ይመስገን። ምን ጉዳዮች አሉ? በዋናነት ዛሬ የምናየው የኮንትሮባንድ ንግድ ከውጭም ከገቢም አንፃር እየተገኙ ያሉ ገቢዎች ጨምረዋል። ኮንትሮባንድ ለመቆጣጠር እየተሰሩ ያሉ ስራዎች ምን ያህል ውጤታማ ናቸው በሚል ባለሙያም ጨምረን ምናነጋግር ነው የሚሆነው። አብረን እንቆያለን። አመሰግናለሁ።
እንደምን ዋላችሁ። ከኢቲቪ 4 ማዕዘን ወደ ሰዓቱ የቢዝነስ ዘገባዎች እናልፋለን። ከቢዝነስ ዘገባዎቹ ጋር ብሩክ ያሬድ ነኝ። በቡታጅራ ከተማ በቁጠባና ብድር ማህበራት የተደራጁ የሴቶች የመቆጠብና የመበደር አቅማቸው እያደገ እንደሆነ ተናገሩ። ከራሳቸው አልፈው ለሌሎች ሰዎችም የስራ ዕድል ፈጥረው ህይወታቸውን በተረጋጋ መንገድ መምራት እንደቻሉም ገልጸዋል። ወይንሸት ደጀኔ ዝርዝር አላት። የቡታጅራ ከተማ ነዋሪ የሆነችው ወይዘሮ መስከረም የልብስ ስፌት ሙያ ከተማረች በኋላ ስራ ሳታገኝ ቆይታ ነበር። ምንም መሳተፍ አልችልም ነበር። ቤት ውስጥ ነበርኩኝ። መታከምበት ያልነበረኝ ነበርኩ። እንደርሷ ስራ አጥ ከሆኑ ሴቶች ጋር ቡታጅራ በሚገኘው የነጻነት ፋና የገንዘብ ቁጠባና ብድር ህብረት ስራ ማህበር ዩኒየን ውስጥ 30 ሆኖ ተደራጁ። በወር 8 ብር ትቆጥብም ነበር። የመቆጠብና የመበደር አጠቃቀሟን እያደገ መጥቶ ዛሬ ላይ የአልጋ ልብስና የመጋረጃ ስፌትና መሸጫ የሆኑ 2 ሱቆችን ከፍታለች። የቤተሰቦቿ ገቢ እንዲጨምር አድርጋ ለሌሎችም ሰዎች የስራ ዕድልን ፈጥራለች። መጀመሪያ እዛ ነበርኩኝ ከባለቤቴ ጋር ምሰራው ቅርንጫፍ መክፈትም ችያለሁ። እንደገና ደግሞ የማሽንም ተከራይቼ የምሰራ ነበርኩኝ። የማሽኖችም በራሴ ማሽን መስራት ችያለሁ። አሁን ዘንድሮ 50 ሺህ ነው የተበደርኩኝ። አሁን ደግሞ የሚበልጥ እስከ 100 ሺህ መበደር ነገር እየደረስኩ ልክ እንደርሷ ሁሉ በሶዶ ማረቆና መስቃን ወረዳዎች በገንዘብ ቁጠባና ብድር ህብረት ስራ ማህበር በ124 ማህበራት ውስጥ 12728 ሴቶችና 4472 ወንዶች አባላት አሉት። አባላቱም የቁጠባን ባህል በማዳበራቸው ህይወታቸው በተረጋጋ ሁኔታ መምራት እንደቻሉ ይናገራሉ። የመጀመሪያ ጊዜ ከሆነ 27 ሺህ ብር እሱን ተበደርኩኝ። ለሁለተኛ ጊዜ 50 ሺህ ብር፣ ለሶስተኛ ጊዜ 150 ሺህ ብር ተበደርኩኝ። ከዛ 150 ሺህ ብሩን ተበድሬ እዚህ ነው ስራ የጀመርኩት። መጀመሪያ ግን 27ቱን በደር ምግብ ቤት ነበር ምሰራ የነበረው። ከዛ 1 አመት ከሰራሁኝ በኋላ ወደዚህ ነው የዞርኩት። በዚህ ቁጠባ እኔ በጣም ተጠቃሚ ነኝ። በጣም ማለት ነው። ቅድም እንዳልኩሽ መጀመሪያ ላይ እኔ ምንም ነገር አልነበረኝም። ምንም ግን እዛ ነው ቁጠባ ገብቼ ነው ዛሬ እዚህ ደረጃ ላይ ደረስኩት። ስለዚህ ለኔ ከማንንም በላይ በጣም ተጠቃሚ ነኝ። አምባሻ ነበር መጀመሪያ መጋግረው 100 ሳስቀመጥ 316 ብር ነው የተበደርኩት። 316 ብር ከተበደርኩ በኋላ ደግሞ ያው መልሼ ቁጠባዬ በአመቱ ያዳበርኩኝ እስከ 3000 4000 ብር መበደር ጀመርኩ። አሁን ግን እስከ 10000 ብር በደራለሁ። ቤቴ ውስጥ ማገዶ ቁጣቢ ደኔ እንዳይመናመን ማገዶ ቁጣቢ አመርታለሁ። ያው በሬ አሳድጌ እንዳሰጣለሁ። ያው ምድጃይም ቤት ውስጥ እያለ ሰራለሁ። 4ቱም ሴቶች ናቸው። አንዷን አስተምሬ መምህር ሆናልኛለች። አሁን በበለጠ እየተደጋገፍን 3ቱም 10 ጨርሰው ያው ከኔ ጋር እገዛም እያደረጉ እየሰሩ ይገኛሉ። በማህበረሰብ ውስጥ የኢኮኖሚ እድገትን ለማምጣት ማህበሩ በርካታ ስራዎችን እንዳከናወነ የገለጹት የነጻነት ፋና የገንዘብና ቁጠባ ብድር ህብረት ስራ ማህበር ዩኒየን ዋና ስራ አስኪያጅ አቶ ዮሐንስ ገላን በህብረተሰብ ውስጥ ተመጣጣኝ የኢኮኖሚ እድገት እንዲፈጠርና ተጠቃሚ እንዲሆኑ የምናደርገው ድጋፍና ክትትል እየተጠናከረ ነው ብለዋል። ክትትል ድጋፍ ለአባሎቻችን እናደርጋለን። የትምህርትና ስልጠና ድጋፍ ይደረጋል። እንዲያውም ሌሎች ቴክኒካዊ የሆኑ ድጋፎች ለአባሎቻችን ይደረግላቸዋል። 51400 ብር መነሻ ካፒታል በመያዝ የተቋቋመው ይህ የህብረት ስራ ማህበር አሁን ላይ 65 ሚሊዮን 650 ሺህ ብር ሀብት ማፍራት ችሏል። የኮንትሮባንድ ንግድን ለመቆጣጠር በተከናወነው የተቀናጀ ስራ በ2010 በጀት ዓመት ከ1 ቢሊዮን ብር በላይ የሚገመት የኮንትሮባንድ ዕቃ በቁጥጥር ስር መዋሉን የኢትዮጵያ ገቢዎችና ጉምሩክ ባለስልጣን አስታወቀ። የባለስልጣኑ የኮሙኒኬሽን ዳይሬክተር አቶ ኤፍሬም መኮንን ለኢቲቪ እንደገለጹት መንግስት ችግሩን ለመቆጣጠር በሰጠው ትኩረት በጠቅላይ ሚኒስትር ጽህፈት ቤት ክትትል የሚደረግበትና የሚመለከታቸውን አካላት ያሉበት ግብረ ኃይል እና የጸረ ኮንትሮባንድ ኮማንድ ፖስት እስከ ወረዳ ድረስ ባሉ መዋቅሮች ውስጥ በመሆን እየሰራ ነው። በተለይ ባለስልጣን መስሪያ ቤቱ በሀገሪቱ ባሉት 10 ቅርንጫፎችና 53 መቆጣጠሪያ ጣቢያዎች ያለውን የሰው ኃይል የማጠናከር ስራ ሰርቷል። በገቢ ኮንትሮባንድ ቁጥጥር ስራዎች በአመቱ ከ2006 ማለትም ከ5 ዓመት በፊት 415 ሚሊዮን ብር በጥፍ የሚልቁ የኮንትሮባንድ ዕቃዎች በቁጥጥር ስር መዋላቸውንም ነው የገለጹት። የአዳዲስ አልባሳት፣ ህገወጥ ገንዘብ ዝውውር፣ ሲጋራ፣ ምግብ ነክ መጠጦች፣ የጦር መሳሪያ፣ ተሽከርካሪዎች፣ የተለያዩ እቃዎች የተያዙበት ሁኔታ ነው ያለው። እንግዲህ ይሄ በ2010 የተያዘው 827.4 ሚሊዮን ብር
ከባለፈው ዓመት ተመሳሳይ ወቅት ከ2009 ጋር ሲነጻጸር ባለፈው ዓመት በ778.6 ሚሊዮን ብር ነው ተይዞ የነበረውና እንግዲህ የ48.8 ሚሊዮን ብር ጭማሪ ያለው ኮንትሮባንድ ዕቃ የተያዘበት ሁኔታ አለ። የኮንትሮባንድ ንግድ ወደ ሀገር ውስጥ የሚገቡ ዕቃዎችን ብቻ ሳይሆን ከሀገር ውስጥ በህገ ወጥ መንገድ ወደ ውጭ የሚወጡትንም በሀገሪቱ ማግኘት የነበረባትን የውጭ ምንዛሪ በማሳጣት ረገድ አሉታዊ ተጽዕኖ ከፍተኛ ነው። በ2010 በጀት ዓመት በዋናነት ወደ ውጭ በህገ ወጥ መልኩ ሲወጡ የነበሩ ምግብ፣ የቁም ከብት፣ ጫት፣ ህገ ወጥ ገንዘብ እና ሌሎችም ለመከላከል በተወሰደ እርምጃ 179 ሚሊዮን ብር የሚገመቱ ዕቃዎችን በቁጥጥር ስር ውለዋል። ሪፖርተራችን አየለ ጌታቸው እንደዘገበው አሁንም የኮንትሮባንድ እንቅስቃሴ ከሚያደርሰው ማህበራዊ ኢኮኖሚያዊ ጉዳት ባሻገር የደህንነት ስጋት በመሆኑ ቅንጅት መስራቱ ተጠናክሮ እንደሚቀጥል አቶ ኤፍሬም ገልጸዋል። ከገቢ ኮንትሮባንድ አኳያ ከዚህ አኳያ ከውጭ ንግድ ቀረጥና ታክስ ማግኘት የሚገባትን እንዳታገኝ ያደርጋል ማለት ነው። ሁለተኛው የገቡ ዕቃዎች በኮንትሮባንድ ቢገቡ ቀረጥና ታክሳቸውን ከፍለው የሚነግዱ ነጋዴዎች አሉ። እነሱ ላይ ደግሞ ከገበያ ውጭ ያደርጋል። በእነሱ ላይ ተፎካካሪነታቸውን አደጋ ላይ ይጥላል ማለት ነው። ሌላው ቅድም እንዳልኩት የጥራታቸውን ያልጠበቁ መድኃኒቶች፣ የመጠቀሚያ ዕቃዎች ስለሚገቡ እነዚህ ደግሞ በህብረተሰቡ ደህንነት፣ ጤንነት ላይ ማህበራዊ እንትን ላይ ከፍተኛ ጉዳት ሊያስከትሉ የሚችሉ ስለነበሩ ይህን መከታተል እነዚህ ነገሮች መያዛቸው እነዚህ ድርጊቶች አደጋዎች እንዳይከሰት አድርጓል ማለት ነው። ከውጭ ኮንትሮባንድ በብዛት የተያዘው ህገወጥ የገንዘብ ዝውውር፣ የምግብ ነክ፣ ጫት፣ የቀንድ ከብት፣ ጤፍ እነዚህ ናቸው በዋናነት። ይሄ እንግዲህ አገሪቱ ከውጭ ንግድ ቀረጥና ታክስ ማግኘት የሚገባትን ገቢ እንዳታገኝ ያደርግ የነበረ ነው። ከዚሁ ጋር በተያያዘ ባለፉት ዓመታት በወጪና በገቢ ንግድ የተገኙ ለውጦችን የምናይ ይሆናል። እንግዲህ የገቢ ኮንትሮባንድ የምንለው ከውጪ ወደ ሀገር ውስጥ የሚገቡትና በህገወጥ መልኩ በተለያዩ የማቋረጫ መንገዶች ወደ ውስጥ የሚገቡትን ነው። የወጪ የምንላቸው ደግሞ በዚሁ ልክ ሀገሪቱ በቀጥታ ሸጣ ገንዘብ ማግኘት ሲገባት ነገር ግን በውጭ የሚወጡትን ነው። ባለፉት 5 ዓመታት በዚህ ረገድ ምን ለውጦች አሉ፣ ምኖች ተያዙ የሚለውን እስቲ መጀመሪያ የገቢዎቹን እናስቀድም። 415 ሚሊዮን በ2006 ዓመተ ምህረት ነበር። 424 2007 ላይ ይህንን ቁጥር ወደ በጣም የተጠናከረ እርምጃ ወደ ተወሰደበት 2010 ስናመጣው 827 ሚሊዮን ብር ነው። እንግዲህ ባለፉት 5 ዓመታት 3.2 ቢሊዮን ብር የሚሆን ከወጪ ንግድ ወይም ወደ ሀገር ውስጥ ሊገባ ከነበረ የገቢ ንግድ አግኝተናል ማለት ነው። ወደ ውጭ ሊወጡ ከነበሩት ደግሞ 2006 ላይ 27 ሚሊዮን ብር ነበር። ይሄ ግን እየጨመረ መጥቶ ወደ 2010 ላይ 176 ሚሊዮን ብር የሚሆን ኮንትሮባንድ መያዝ ተችሏል። በ5 ዓመቱ ያለውን ስናይ 535 ሚሊዮን ብር ነው። በ2010 176 ሚሊዮን ነው። ይሄ በጣም በተለይ ከወጪ ንግድ በጣም ሊወጡ ሲሉ የተያዙ ናቸው። አብዛኛው ደግሞ ከነዚህ 176 ሚሊዮን ብር እዚህ ዳታው ላይ እንደሚታየው 139 ሚሊዮን ብር የሚሆነው በህገ ወጥ መልኩ ሀገር ሊወጣ የነበረ ገንዘብ ነው። ስለዚህ ቁጥጥሩ መጥበቁ ቀደም ሲል የገቢዎችና ጉምሩክ የህዝብ ግንኙነት ኃላፊ ሲናገሩት እንደነበረው በጣም ቁጥጥር በመደረጉ የተገኘው ለውጥ በርከት ያለ መሆኑንና በተለይ ደግሞ ከቁም እንስሳት፣ ከጫት፣ ከሌላው በተለይ ገንዘቦች ላይ ምን ያህል ለውጥ እንዳለ ነው የሚያሳየው። 3.8 ሚሊዮን ብር የገንዘብ ኖት ነው እንግዲህ የተገኘው። በአጠቃላይ የተገኘውን ስናይ 1 ቢሊዮን ብር በ2010 ተገኝቷል ማለት ነው ከኮንትሮባንድ ንግዱ ጋር በተያያዘ። ስለዚህ ወጪ ኮንትሮባንድንም ገቢንም በመቆጣጠር ብዙ ለውጦች አሉ። ለመሆኑ ግን ኮንትሮባንድን እንዴት ነው የሚቆጣጠሩት? እንዴትስ ነው መቆጣጠር ያለብን በሚለው ላይ ባለሙያ እዚህ ስቱዲዮ ጋብዘናል። ባለሙያዬ ዶክተር ለማ ጉዲሳ ይባላሉ። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የአካዳሚክ ምክትል ፕሬዚዳንት ናቸው። በቅድሚያ እዚህ ድረስ ስለመጡ ዶክተር በጣም አመሰግናለሁ። አመሰግናለሁ። ዶክተር ለማ እንግዲህ ቀደም ሲል እንዳየነው ለውጦች እየመጡ ነው። ነገር ግን አሁንም በጣም በርካታ የሚባል ሀብት በሀገሪቱ ውስጥ በኮንትሮባንድ እንደሚንቀሳቀስ የሚያሳይ ነው መረጃው። ከዚህ አንጻር ለምንድን ነው ግን ብዙዎቹ ህገወጥን መንገድ የሚመርጡት ማለት እንችላለን? እንግዲህ ብዙ መንስኤዎች አሉ ለኮንትሮባንድ መስፋፋት የሚሆኑ ኢኮኖሚያዊ መንስኤዎች አሉ፣ ጂኦግራፊያዊ መንስኤዎች አሉ፣ የአቅም መንስኤዎች አሉ፣ ማህበራዊ የሆኑ መንስኤዎች አሉ። እነዚህ ላይ ብቻ አተኩረን እንኳን ብናይ
ኢኮኖሚያዊ ብለን ስንል አንዱና ለኮንትሮባንድ መስፋፋት ሰበብ ነው ተብሎ ተጠንቶም የሚታወቀው ታሪፍ ነው። በተለይ ገቢ እቃዎች ላይ የሚጣለው ታሪፍ ከፍተኛ ከሆነም ኮንትሮባንድ ከፍተኛ እንደሚሆን ይጠበቃል። ይሄ በሀገራችን ከ1985 በፊት የጉምሩክ ቀረጥና ታክስ ብቻው ኤክሳይዝ እና ሌሎችን ሳይጨምር 230% ነበር። እሱ ተሻሽሎ አሁን ከፍተኛው የጉምሩክ ታሪፍ 35% ነው። እንዲህም ሆኖ ከሀገሮች ካለው ታሪፍ ጋር ሲነጻጸር የኛ ከፍተኛ ነው። የግብር መጠናችን ማለት ነው። በገቢ እቃዎች ላይ የሚጣል ከፍተኛው የታሪፍ መጠን 35% ነው። ይህንን ለመሸሽ እቃዎችን የሚያስገቡ ሰዎች ወደ ኮንትሮባንድ ሊገቡ ይችላሉ። ይሄ በዓለምም የታወቀ ነው። አሁን ባደጉት ሀገሮች እና ከፍተኛ ሬታቸው የታሪፍ ሬታቸው ዝቅተኛ በሆነው ይሄን ያህል ኮንትሮባንድ ትልቅ ስጋት አይደለም። ሁለተኛው ኢኮኖሚያዊ ምክንያት ድህነቱ ነው። አሁን በእኛ ሀገር ተጨባጭ ሁኔታ ብናይ በተለይ ጠረፍ አካባቢ ያለው የኛ ማህበረሰብ መተዳደሪያው ነው። ኮንትሮባንድ መተዳደሪያው ተሸክሞ ጭኖ ያስተላልፋል፣ ያከማቻል። ለኮንትሮባንዲስቶቹ የመረጃ ሽፋን ይሰጣል። አንዳንዴ ተከሰው እንኳን ሲቀርቡ ኮንትሮባንዲስቶች እቃዎቹ የነሱ ሳይሆን የኔ ነው። በተለይ ወጪ ኮንትሮባንድ አሁን ከብት አካባቢ በምታይበት ጊዜ ሌሎችም አሉ። እንግዲህ ከኢኮኖሚያዊ ሳንወጣ የቀረጥ ነፃ መብት መብዛት ራሱ አንድ ለኮንትሮባንድ መብዛት ከፍተኛ እገዛ ያደርጋል። ምክንያቱም ከቀረጥ ነፃ በኢንቨስትመንት በሌሎች መንገዶች እቃ የሚያመጡ ሰዎች ወይ ወደ ገበያ የሚያወጡ አሉ፣ ወይም ቀንሰው ግማሹን ለራሳቸው ቀሪውን ወደ ገበያ የሚያወጡ አለ። የዋጋ ልዩነት ስለሚመጣ ማለት። ወደ ጂኦግራፊያዊ ሁኔታ ስናይ አንዳንድ ሀገሮች በተፈጥሮ የታገዙ ናቸው። ባህር ላይ ለምሳሌ ዙሪያቸው ባህር የሚሆንባቸው አለ። ኢትዮጵያ ደግሞ ላንድ ሎክ ካንትሪ ስለሆነች ሁሉም ዙሪያችን በሁሉም ኮንትሮባንድ ሊወጣ ይችላል፣ ኮንትሮባንድ ሊገባ የሚችልበት ሁኔታ አለ። የጎረቤት ሀገሮችም ከዛው ከጂኦግራፊ ጋር ተያይዞ ያሉ ነገሮች የሰላምና አጠቃላይ ሁኔታቸውም የራሱ አስተዋጽኦ እነሱ ጠንካራ በሆኑበት ጠንካራ መንግስት፣ ጠንካራ አደረጃጀትና የኮንትሮባንድ ቁጥጥር ካለ ለእኛም እገዛ ያደርጋል ማለት ነው። አደረጃጀቱም በጣም ወሳኝነት አለው። አሁን ቀልጣፋ አገልግሎት መስጠት የማይችል የጉምሩክ አስተዳደር ካለ ቀረጥ መክፈል የሚፈልግ ሰው እንኳን ቢኖር ያንን ለመሸሽ ቶሎ እቃውን ወደ ሀገር ውስጥ ለማስገባት ብሎ ያንን የሚመርጥበት ሁኔታ ሊፈጠር ይችላል። ይሄ ብቻም ሳይሆን ከአቅም ጋር ወይም ከአገልግሎት አሰጣጥ ጋር ተያይዞ ያለው የግል ጥቅምን የሚሹ ሰዎች እዛ አደረጃጀት ውስጥ ካሉ አስቸጋሪ ነው። ኮንትሮባንድ ራሳቸው ኮንትሮባንዲስቶች ይሆናሉ ማለት ነው ተመልሰው። የገቢዎችና ጉምሩክ ውስጥ ያንን የሚቆጣጠር አካል ጥሩ ስነ ምግባር ከሌለው ራሱ ኮንትሮባንዲስት ይሆናል፣ ተጨማሪ እገዛ ይሆናል ማለት ነው። ምናልባት አሁን ከገለጹልኝ ዋና ዋና ከሚባሉ ጉዳዮች አንጻር ስናይ ምንስ መፍትሄዎች ቢወሰድ ነው? እንግዲህ አሁን አንደኛው ያው የቁጥጥር ስራ ነው። በቁጥጥሩ ለውጦች እየመጡ ነው። ነገር ግን መንግስት በዋናነት ምን ቢያደርግ ነው? ከህዝቡስ ምን ይጠበቃል? ኮንትሮባንድ ለማስቀረት በመንግስት በኩል አንዱ ነው የምለው መንግስታችን ጠቅላይ ሚኒስትራችን ጭምር አንዱ የትኩረት አቅጣጫቸው ቢያደርጉ ትልቅ ለውጥ ይመጣል ብዬ አስባለሁ። አንዱ ከግንዛቤ ማነስ ከላይ ጀምሮ አሁን ኮንትሮባንድና ኮንትሮባንዲስት አገርን እንደሚያፈራርስ ለሀገር መፈራረስና ለሀገር ሰላም ጠንቅ መሆኑ አሁን የምንገነዘበውን ያህል ባለፈው ጊዜ አልተገነዘብንም። ይሄ ትልቅ ሊሰጠው ይገባል። አንዱ አሁን የጉምሩክ ስራ በመንግስትም በህብረተሰቡም በሌላም የጉምሩክ ስራ ቀረጥና ታክስ መሰብሰብ ነው ብሎ ነው የሚያስብ። በሌሎች ሀገሮች ግን አይደለም። ባላደጉትም ሀገሮች ጭምር ትልቁ ስራቸው ህገወጥ እና እነዚህ በተለይ ወጪ ገቢ እንቅስቃሴዎችን በመቆጣጠር ላይ ስለሚሆን ይህንን ግንዛቤ ውስጥ ያስገባ አደረጃጀት መፍጠርን ይጠይቃል።
አቅም ግንባታ መፍጠርን ለዛ ተቋም ብዙ አሁን ይሄንን መቆጣጠር የቻሉ እንትኖች የሚጠቀሟቸው መሳሪያዎች ዘመናዊ ቴክኖሎጂ መሳሪያዎችን ተጠቅመው ሴንተር ሆነው ነው የሚቆጣጠሩት። በየቦርደር ተሰልፈው አይደለም። አሁን በደረስንበት የቴክኖሎጂ ዘመን ማለት ነው። ከባለሙያው ብቃት በተጨማሪ የቴክኖሎጂ ገዛም ያስፈልጋል። አደረጃጀቱንም መፈተሽ እኔ ተገቢ ነው የሚመስለኝ። አሁን ከኤክስፖርት እያገኘን ያለነው እንትን አላገኘንም እያልን ነው። በሌላ በኩል ደግሞ የውጭ ምንዛሪ ጭምር ዶላር ጭምር ከሀገር ሲወጣ ተያዘ እንላለን። ከየት ነው የመጣው? ከኤክስፖርት ነው የመጣው። ግን ያንን ኤክስፖርት በአግባቡ ተቆጣጥረን ወደ መንግስት ካዝና እንዲገባ ያለ ማድረግ ነገር አለ። ስለዚህ ራሱ ጉምሩክ አሁን ከታክስ ጋር የጉምሩክና የታክስ አብሮ መደራጀት የቅርብ ጊዜ ትዕይንት ነው በሀገራችን። ጥሩ ነው። አንዳንድ ነገሮችን በጋራ ሊጠቀሙ ይችላሉ። ነገር ግን በአመራር ክፍተት ሊፈጠር ይችላል። የበጀት ክፍተት ሊፈጠር ይችላል። አደረጃጀቱን ጭምር ማየትን የሚጠይቃል። የማህበረሰቡንም ደግሞ የኑሮ ሁኔታ ግምት ውስጥ የማስገባት ነገር አለ እና ህብረተሰቡም ባለስልጣኑም ደግሞ አቅሙን የማደራጀትና በተለይ መረጃና ስጋት ላይ የተመሰረተ ቁጥጥር ማድረግ ይኖርበታል ብዬ አስባለሁ። በጣም አመሰግናለሁ ዶክተር ለማ ጉዲሳ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የአካዳሚክ ምክትል ፕሬዝዳንት እዚህ ስቱዲዮ ድረስ ተገኝተው ላነሳናቸው ጥያቄ ስለሰጡ ማብራሪያ ከልብ አመሰግናለሁ። ወደ ቀጣይ ዜናዎቻችን ዲያስፖራን የምለምነው በቀን $1 ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። በቀን $1 ነው አይደል የተጠየቅነው? በህዝብ ፊት ካለም ገባው በማስተባበር በበጎ ፈቃድ በዓለም ላይ የሚገኘው ኢትዮጵያዊ በአንድ ሳይሆን በ10 ብር በመጀመር በሚሊዮኖች የሚቆጠር ዶላር ለሀገራችን ገቢ እናደርጋለን። በቀን $1 የሚለውን ብሂል እኛ ደግሞ በቀን 10 ድርሃም ብለን በዛሬው ዕለት እናበስራለን። ወደ ውጭ ምንጮች ካገኘነው መረጃ እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ምርቶች ላይ ተጨማሪ $200 ቢሊዮን ቀረጥ ለመጣል መወሰናቸው የአሜሪካ ኩባንያዎች ተቃወሙት። 358 የሚሆኑት የሀገሪቱ የተለያዩ ኩባንያዎች የትራምፕ አስተዳደር የታሪፍ እርምጃ እንደሚቃወሙት ነው እና እንዳሳሰባቸውም ለሀገሪቱ ንግድ ማህበር ገልጸዋል። የሀገር ውስጥ ኩባንያዎችን ጥቅም ለማስጠበቅ ነው በማለት ፕሬዝዳንቱ የሚወስዱት እርምጃ በቀላሉ ሊቋቋሙት የማይችሉት ኪሳራ ውስጥ እንደሚከታቸው ነው የገለጹት። ኩባንያዎቹ ታሪፍን ተከትሎ ሊመጣ የሚችለውን ኪሳራ ለመቋቋም ቁጥሩ ከፍተኛ የሆነ ሰራተኛ ለመቀነስ እንደሚገደዱና ይህ ደግሞ ትርፋማነታቸውን እንደሚቀንሰው ገልጿል። ፕሬዝዳንት ትራምፕ ከዚህ በፊት ከጣሉት ቀረጥ በተጨማሪ 25 በመቶ ይጣላል ማለታቸውን በአነስተኛ ቢዝነስ ዘርፍ የተሰማሩ የሀገሪቱ ኩባንያዎች ሊጎዱ ይችላሉ የሚል ስጋትም አለ። አሜሪካ ከቻይና ጋር የገባችበት የንግድ ጦርነትን በሚመለከት ድርድር እንዲደረግ የሚፈልጉት ኩባንያዎቹ ያሁኑ የአጸፋ የቀረጥ እርምጃ እንዳይወሰድ እየጠየቁ ነው። ሲጂቲኤን እንደዘገበው ሁለቱ ሀገራት የገቡበትን የንግድ ጦርነት ለመውጣት በተቻለ መጠን በባለሙያዎች ደረጃ ድርድር ቢያደርጉ መፍትሄ ላይ መድረስ እንደሚቻል ተጠቁሟል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢቲቪ 4 ማዕዘን ለሰዓቱ ያዘጋጀናቸው የቢዝነስ ዘገባዎች ይመስላሉ። ሰለሞን ወደ አንተ። ብሩክ፣ ለቢዝነስ ዜናዎች አመሰግናለሁ። መልካም ቀን ይሆንልህ። እኔም አመሰግናለሁ።